ቢንት ፈኪት በደንብ አስተውሉ። ዳይሬክሽን የሚሰጣቸው ነገሮች በሙሉ ፍጡራን ናቸው። ፈጣሪ እኛ በሁሉ ቦታ ይገኛል። ቦታን የፈጠረ ነው። በቦታ ሊካበብ አይችልም። እዚህ ጋር ይገኛል፣ እዚህ ጋር አይገኝም። አካሉ እንዲህ ነው፣ ይታያል፣ ይሄዳል፣ ይመጣል፣ ይወጣል፣ ይቆማል፣ ይነሳል። እነኚህ ሁሉ በባህሪ ለአምላክ አይነገሩ። እነኚህ ሁሉ የፍጡራን ባህሪ ናቸው። ግራ፣ ቀኝ፣ እታች፣ ላይ፣ ጣቶች ምናምን እነኚህ በባህሪ ለፈጣሪ አይነገሩለትም። መሐመድ እንኳን ደህና መጣ። መሐመድ አረብ ኦኬ። ስለዚህ እነኚህ ሁሉ ካመሳሰላችሁ በኋላ ፈጣሪን አምሳያ የለውም ማለት በራሱ ስህተት ነው ውዶቼ። ፈጣሪ አምሳያ አይኖረው የለውም የሚለው አንድ ነው እንደኔ የሚቆጠር 5 ጣቶች አሉት እንደኔ፣ እኔም 5 ጣቶች አሉኝ። 2 እጆች አሉት፣ 2 እጆች አሉኝ። ግራና ቀኝ አለው፣ ግራና ቀኝ አለኝ። እነኚህ ሁሉ አመሳስላችሁ ስታበቁ አምሳያ የለውም ማንም ይመስለው የለም እንዴት ልትሉ ትችላላችሁ? ምክንያቱም ያመሳሰላችሁት ራሳችሁ ስለሆናችሁ። በሁሉ ቦታ መገኘት አይችልም በዛቱ። እኔም በሁሉ ቦታ መገኘት አልችልም። ቤት ውስጥ ካለው ውጭ መኖር አልችልም። ማወቅ ከሆነ የተለያዩ መሳሪያዎችን ተጠቅሜ ላውቅ እችላለሁ። ለምሳሌ እኔ እዚህ ቁጭ ብዬ ቃል ቤት ውስጥ ምን እንዳለ እያየው ነው። ማወቅ ብቻ ሳይሆን እያየውም ጭምር ነው። ካወራም ልሰማው እችላለሁ። ይሄ አንድ ቤት ውስጥ እኔና ቃል ኖረን አይደለም። ይሄ የሆነው ምንድነው? በቴክኖሎጂ ነው። ቴክኖሎጂ ቲክቶክ የሚባለው አፕ በቲክቶክን በፈጠረው ሲስተም በዓለም ላይ ያለን አካል ምን እየሰራ ምን እያደረገ እንደሆነ በአንድ እያወቅን ነው። በአንድ እያየንም እየተከታተልን ነው። እኔ ግን አሜሪካም፣ ካናዳም፣ እንግሊዝም፣ ጀርመንም፣ ዱባይ፣ አረብ ሀገር እያንዳንዱ ጋር የሚካሄዱትን እዚህ ቁጭ ብዬ ማየት ቻልኩ ማለት የሚያደርጉትን ተመለከትኩ ማለት በሁሉ ቦታ አገኛለሁ ማለት አይደለም። አላህ አርሽ ላይ ቁጭ ብሎ ሁሉንም ይመለከታል ያያል ብትሉ ማተር አያደርግም እሱ። አሜሪካ ውስጥ ቁጭ ብለው ሳይንቲስቶች በዓለም ላይ የቱ ጋ ነዳጅ አለ፣ የቱ ጋ ወርቅ አለ ይመለከታሉ። በዓለም ላይ ምን ተከሰተ በሳተላይቶቻቸው ያያሉ። ግን በሁሉ ቦታ ላይ በዛታቸው በአካላቸው መገኘት አይችሉም። አንድ ቦታ ሲኖሩ አንድ ቦታ ላይ አይኖሩም። ይህን እንዴት ታዩታላችሁ? ይሄ አላህን ከፍጡራን ጋር ለመምሰሉ አንዱ ማሳያው ነው። ፋይናይት መሆኑ ከፍጡራን ጋር መምሰሉ ያሳያል። ሳትመልስ ቅድም ረባብሻ ወጣ አይደለ? ተመልሰ ልመጣ የለም ዳታ ራሱ አሁን ላይ አልቀብኝ ነው። የሚገርም ትንሽ ነው ያላት። እሺ አላህ በሁሉ ቦታ ይገኛል። የሰው ሀቅ ምፈራ ከሆነ እባክህ ሳላስበው ያልተጠየቀው ማለት አበባ ይመልስልኝ በአላህ ስሬስ። አሁን የተጠየቀው መልስ። በሁሉ ቦታ ይገኛል ችግር ማለት እመልስልሃለሁ፣ ግን ሀቄ መልሱልኝ። 3 አበባ ሰጥቻለሁ ሳላስበው። 3 አበባ ወስደንበታል። ቅድም ብሏል ያልኳችሁ ሆነ አውቃለሁ። አንተ አታስታውሰኝም? ይህ ነው አውቅህ አበባ ሰጥቻለሁ። ቅድም ያልኳትን አመጣሃት። ለምን ጽጌረዳውን ግቢ አልጠቅልልህም? የቱ ጋ ነው ቤትህ? ኧረ መልስልኝ ሲሪየስ ይፈልጓሉ። ወላሂ ይፈልጓሉ። ወላሂ ብለህ እኮ አመረርክ አንተ። ያው መለስኩልህ። አንተ መስጠት አልችልም። እችላለሁ። እሺ ሲቀጥል እንዴት ነው መውጣ ብዬ በጠራህ ይደብርሃል? ወላሂ ደስ ስለሚል ነው ስሙ። ስማለኝ ያው አበባ መልሼያለሁ። ይኸውልህ 3 ነው የሰጠኸኝ፣ 10 ሰጥቼሃለሁ። ምን ታደርጋለህ? ቀስ እያልክ እየመነዘርክ ተጠቀም። ለሀሊማ አንዳንድ አበባ ስጥ።
ኤሬስ አላህ አምሳያ የለውም ስትል ከማን ጋር ነው? አይ ትዳሩን ጣበት አልኩ። አሁን ማስተካከል ይችላል። 10 ሴት 24 ሴቶች ኢነላህ አላ ኩሊ ሸይ ቀዲር ነው የሚለው ቁርአኑ ራሱ። አላህ በሁሉ ነገር ቻይ ነው። ሁሉ ነገር ፈጣሪ፣ ሁሉ ነገር ያስገኛ አንድ አላህ ነው። በሁሉ ቦታ መገኘት ይችላል አላህ በዛቱ ይችላል። እሱ የሚሳነው ነገር የለም። ማስረጃ በዛቱ በሁሉ ቦታ ላይ አለ ቢል በሁሉ ቦታ ላይ አለ ሳይሆን እሱ ቻይ እንደሆነ ነው የምነግርህ እኮ አሁን እዚህ ጋር በሁሉ ቦታ እኛ አለ ብለን የምናምነው አርሽ ላይ አለ ብለን ነው የምናምነው። ገብቶሃል? በሁሉ ቦታ ሊኖር ይችላል ደግሞ ይችላል ቻይ ነው እያልኩ ነው። ኦኬ። ስለዚህ አሁን አርሽ ላይ ነው ያለው። ከአርሽ ውጪ አለ ከአርሽ ውጪ አላህ አለ። ለምሳሌ እኔ ቤት ውስጥ እዚህ በዛቱ አለ በዛቱ የለም። አላህ እኮ አንተ እሺ እግዚአብሔር አለ በዛቱ እኔ ጋር አለ በዛቱ አለ እኔ ጋር አሁን ኢየሱስ ክርስቶስ አለ። ማስረጃ ተይዘህ ዛሬ ተይዘህ ጨምጬ እሺ መልካም። ትንቢተ ኤርምያስ ምዕራፍ 23 አንዴ ክፈትልን። ለዚህ ነው እኛ አምሳያ የለውም ፈጣሪ ስንል ለዚህ ነው። ምንም ነገር እንደ ፍጡር እዚህ ጋር ብቻ አለ እዛ ጋር የለም ተብሎ ሊነገር አይችልም። 23 ኦኬ። ሩቅ ሆኖ ተንጠልጥሎ ያለ አምላክ አይደለም። ያለ አምላካችን ቅርብ ነው። እኔ ቅርብ አምላክ ነኝ እንጂ ሩቅ አይደለም። እኛም እኮ አለ ቅርብ ምን ማሳያለሁ። አዳምጥ እኛ አሁን ያልኩት በዛቱ ያልኩት ዋብያው ላንብበው። እንግባባ ዋብያው ገና አላነበብኩትም። ቅርብ የምትለው ከሆነ ቅርብ እኔ ነው በዛቱ አለ የምትለውን እኮ ላንብበዋ። ቅድሚያ ቆይ እንዴ ሚት አድርግ። ዋብያው ሚት አድርግ ያረብሽ። ኦኬ እኔ ቅርብ አምላክ ነኝ እንጂ ሩቅ አምላክ አይደለሁም ይላል እግዚአብሔር። ሰው በስውር ቦታ ቢሸሸግ፣ ምን ቦታ? በስውር ቦታ ቢሸሸግ፣ የተደበቀ ቦታ ጋር እንኳን ቢገባ እኔ አላየውምን? ሰማይና ምድርንስ ምን ያልኩ የሞላሁ እኔ አይደለሁምን ይላል እግዚአብሔር። ስለዚህ ሰማይ ምድርን የሞላ ነው እርሱ። የሆነ ቦታ ጎሎ የሌለ የሆነ ቦታ ላይ ያለ አይደለም፣ በሁሉ ያለ ነው። የትም ቦታ ጎሬ ውስጥ ብገባ ልትሸሸገው አትችልም፣ እርሱ በዛ አለ። አንዴ መዝሙረ ዳዊት ምዕራፍ 139 ቁጥር 6 እንክፈተው። አረ አለፍከው። 2000 አቀማመጡ አይመጣልኝም ታውቃለህ። ግራ ያጋባል። መዝሙረ ዳዊት መጽሐፈ ኩፋሌ ወደ ኋላ ተመለስኩኝ እኮ ይኸውና 139 ነው። እሺ በሰማይ በወጣ አንተ አለ በምድር በወርድ አንተ አለ የሚለው ነው። እሺ እግዚአብሔር አንተ አምላካችን ነህ። ከፋክ ከቁጥር 7 ጀምሮ ቁጥር 140 ነው አድርገው። 140 ነው 138 ምን አይነት ሰው ነው? ኔክስት ማለት አትችልም አይልም። አፕሊኬሽኑ ስለማይልም ነው። አዛን እዚህኛው አፕሊኬሽኑ አይልም ቦስ
138 ነው ማለት ነው። እዛኛው ላይ በእንትኑ የምታነቡ 139 ከቁጥር 7 ጀምሮ ስንት ነው? መዝሙር 139 ነው። አፕሊኬሽኑ የለም እንዴ? መዝሙር 139 ቁጥር 7 ጀምሮ ችግር አለብኝ መሰለኝ 2000 ስለሆነ መሰለኝ 1962 በቃ እኔ ልክፈተው፣ ችግር የለም። አንተ ራስን መጽሐፍ ቅዱስ አንብብ። አንተ እያነበብክ አይደለም ማለት ነው። መክፈቱም አይችልም። ይኸው እዚህ በላይ ምን ላድርግቡስ? አፖዛ ያስቸግራል። ዴሊ እሱ እሺ፣ ከቁጥር 8 አድርገው 6 ወይ 7 ያው 6 ከእውቀት ኦኬ። ከመንፈስህ ወዴት ሄዳለሁ? እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ ሜታክ እግዚአብሔር መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ይናገራል። እግዚአብሔር መንፈስ ነው። ከመንፈስህ ወዴት ሄዳለሁ አለ። ከፊትህስ ወዴት እሸሻለሁ አለ። የትም መሸሽ አይቻልም፣ ወዴትም መምለጥ አይቻልም። ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ። እንደ ንስር ንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ስለዚህ ከእግዚአብሔር የምትደበቅበት የምታመልጥበት እርሱ ያሌለበት የለም። ሰው አሁን በዚህ መሰረት ምን ብለኸኛል አንተ? አላህ በሁሉ ቦታ አለ ወይ ብዬ ጠይቄ ምንድነው መልስህ? አለው። አንተ እኮ አሁን የሰጠኸኝ በዛቱ አጠገብህ አለ የሚለውን ነው። ግን አንተ አሁን በዛት አጠገባችን እንዳለ አላስረዳኸኝ። አሁን እንዳሳየኸው ማስረጃ ከሆነ ደግሞ በቁርአን እኔ ወነህኑ ሚን ሐብሊል ወሪድ የሚለውን እንዳውም ከደም ስራችሁ የበለጠ ለእናንተ ቅርብ ነን ይላል አላህ። ደም ስር እንግዲህ አንተው ጋር የተያያዘ ነው። ገብቶሃል? ከዛ የበለጠ በሌላ አንቀጽ ደግሞ መሐመድ ሆይ ባሪያዎቼ በሚጠይቁህ ጊዜ ስለ እኔ ለእናንተ ቅርብ ነኝ በላቸው፣ የሚጠራኝም ዱዓ እሰማለሁ በላቸው ይላል። እና ይህ ነው አሁን ላመጣኸው ማስረጃ። ከዛ የበለጠ በቁርአን ሰጥቻለሁ። ስለዚህ በደም ስራችሁ ቅርብ መሆኑን ከነገርከኝ በጣም አመሰግናለሁ አላህ። ስለዚህ ደም ስሬ ስርም አለ ማለት ነው። ቴንኪው። ስለዚህ አርሽ ላይ ነው የሚሉት፣ እየዋሹ ነው። እናመሰግናለን። አርጉመንቱ እንዴት እንደሚሄድ ሳታውቁ ተረበስከው። ሰላም ቤተሰብ። አንዴ ባይዘ ከደም ስራችሁን በላይ ቅርብ ነው የሚለው አንድ ከመጽሐፍ ቅዱስ የተወሰደ ነው። እሱንም ማሳያችኋለሁ። መጽሐፍ ቅዱስ ላይ ያለ እሱ ጥቅስ አንድ የሚታ አርግ ዩዘር በእናትህ ግን እኔ ተስማምቶኛል። ስለዚህ አላህ በዛቱ ከደም ስሬ በላይም ቅርብ ነው ማለት ነው። አርጉመንቱ ስለምፈልገው የኛውን ስላመጣኸው ደስ ብሎኛል። ስለዚህ ከአርሽ በላይ ነው ያለው የሚሉት እየዋሹ ነው። ከደም ስሬ ይልቅ ቅርብ ሆኖ ስሬ ነው ያለው አላህ። በሁሉ የሞላ ነው። ቅድም ያለው ልጅ አሁን አላህ እኔ ጋም አለ አንተ ጋም አለ አንተ ውስጥም አለ ብሏል። ደም ስሬ ያለው ልቤ ውስጥ ነው፣ ጭንቅላት ውስጥም አለ ሰውነት ውስጥም አለ ብሏል። ቅድም አድርጊው ያላደረግኩት ስለማውቃቸው እነኝን አርጉመንቶች። ዋብያው ምን አለን? ከደም ስራችንም ይልቅ ቅርብ ነው አላህ በሁሉ ውስጥ አለ አለን። ቴንኪው። ስለዚህ ከአርሽ በላይ ነው የምትብሉ ውሃ በላችሁ ማለት ነው። በእንትን ነው በአምልኮት ይሄ ምንድን ነው የሚባለው? ማን ያለ አንድ ጥቅስ ሙፈሲሮችን እዛ ጠቅለልና ሽንት ቤት ከተታቸው አላህ እነሱን አናግሯቸዋል። ተው እንጂ አንተ ዑለማ ተሳደብ። እፎይ በስነ ስርዓት እናውራ እንዴ። ቆይ አላህ ለሙፈሲሮች ወይ ያወርዷል እያልኩ ያለሁት ዑለማ አላህ መገለጥ ያወረደው ለሙሐመድ ወይንስ ለሙፈሲሮች? አላህ ስለ ዑለማዎቹም ተናግሯል ያልኩ ነው በቁርአን። ፕሊዝ የጠየቁ መልስ። እኔ ከደም ስራችሁ በላይ ቅርብ ነኝ ስል እንደዚህ ነው፣ ከአርሽ በላይ ሲል ደግሞ እንዲህ ነው ብሎ አንድ መገለጥ ያመጣበትን ካመጣ እኔ ንጽጽር አቆማለሁ። የወረደበት ምክንያት አለ። ገብቶሃል? በዛ ምክንያት ብሎ ነገር የለም። አላህ ምን ብሏል በቁርአንህ? አንተ በምታምነው አንድንም አልተውንም ሁሉም ግልጽ በሆነ መጽሐፍ ውስጥ ተጽፏል ይላል። ሙፈሲሮች ይሄ መጡት። እስቲ ጥቀስ ሙፈሲር አንድ ጥቀስ።
ማን የሚባል ቁርአን ግልጽ ነው። አንድ ሙፈሲር ጥቀስ እስቲ፣ ስም ጥቀስ። ሁሉ አልያዝካቸውም፣ ስማቸውን አልያዝኩም። ያው ግን እንትን አለ። አንድ ጥቀስ ሙፈሲር የምትላቸውን ያንተ አሉ። በጣም ብዙ አሉ። ብዙ ትላልቅ መሻይኮች አሉ። ለምሳሌ ቁርአን የፈሰረው ማለት ነው እኮ ጥቀሳ። ስሙ ጠፋኝ። ቢስሚላህ አልያዝኩትም አሁን ላይ። ያው ግን አለ እያልኩ ማን ዋብያ እንደሆነ ማን መሐመድ ኢብኑ አብደል ወሃብ ነው? ኢብኑ ተይሚያ ነው? እና ኢብኑ ተይሚያ ረሂመሁላህ አላህ ይማራቸውና እነሱ ኢብኑ ተይሚያ መሐመድ ከሞተ ከ700 ዓመት በኋላ ነው የመጣው። መሐመድ ከሞተ ከ700 ዓመት በኋላ የመጣ ሰውዬ ዘመጠ። አይ ኢብኑ ተይሚያ እንዲህ ብሏል። ኢብኑ ተይሚያ ነብይ ነው? ከ700 ዓመት በኋላ የመጣን ሰው ልነግረኝ ነው? እነሱ እኮ ዝም ብሎ አይፈሰሩም። የሷሃቦች የሚሉትን ቃል ወስደው ከ700 ዓመት በደንብ አስተውሉ። ቀይ ኢብኑ ተይሚያ ማለት ከኔ ማይሻል ሰው ነው። ምክንያቱም ሙሐመድ ከሞተ ከ700 ዓመት በኋላ አይ ከደም ስራችሁ ቅርብ ነው ሲል አላህ እንዲህ ነው፣ ከአርሽ በላይ እንዲህ ሲል ነው እንዲህ ነው ያለን ሰውዬ እንደ አስተምሮ አድርጎ ሊያመጣልኝ ከ700 ወደ 800 ዓመት በኋላ ይመጣን ማለት ነው። ስነ ስርዓት ያዙ፣ አትሳደቡኝ። አንተ በጣም ከቅድም ከገባ ጀምሮ እየወረዱብኝ ነው። ስነ ስርዓት ያዙ። በላይ አልተሳደብኩም። ምን እየተሳደብኩ ከ700 ዓመት በኋላ አይደለም የመጣው ኢብኑ ተይሚያ? ጠይብ ይሁን። እኔ አሁን እንኳን አንተ ጋር ነው እያወራህ ያለሁት። ለምን እንደሚሳደብ ከስር ለምን የሰው ሞራል ምን እየሰደብኩ ከስር እየሰደቡኝ ነው። ውባህያው ምናምን እያሉ ስነ ስርዓት ተው ተሳደቡት እና ስለዚህ ያለ አርጉመንት አዋጣ እንትና ዋብያው። ስለዚህ ማዋጣህን እንትን ውስጥ አትግባ። ኦኬ አንዴ እስኪ መሐመድ ነው ቅድም ማንኛው ነበር ጣልቃ እየገባ ነበረ። ዩዘር ሰላም እንዴት ናችሁ? እንዴት ነህ? ይህን እድል በማግኘቴና ከአንተ ጋርም ከቤተሰቦችም ጋር በመነጋገሬ በጣም ደስተኛ ነኝ። የምናገረው ሌላ ምን አለ መሰለህ፣ ነገሮች በማስረጃ እና በእውነት ማመን ግድ ነው። ሰው መሳደብ እኔ ሰው የሚያቀኝም ብዙ ይኖራል። የእምነት ጥላቻ የለብኝም። ሰው ግን በሚሰራው ስራውን ነው የምጠላው ማለት ነው። እና ወደ ጉዳይ ትገባ ምንድን ነው ጥያቄ? አንደኛ አላህ እጅ አለው እግር አለው ለምትለው ለአንተም ለሌሎቹም ለሙስሊሞቹም የምናገረው ነገር ምንድን ነው? አላህ እጅ ቢኖረውም የሰውን እጅ የሚመስል አይደለም። አላህ ፊት ቢኖረውም የሰውም የተፈጥሮ ወይም የፍጡራኖችን የሚመስል አይደለም። አላህ በየተለያየ ቋንቋ ሁሉ አንድ ጊዜ ዓለም ቢናገር 8 ቢሊዮን ህዝብ ቢናገር በአንድ ጊዜ ሰማ ማለት ነው። የሰው ግን አስተሳሰብ ደግሞ ከዛ የተለየ ነው። እና ወደ ሌላው ጉዳይ አንድ ጊዜ ወደ ሌላው ጉዳይ ስገባ ደግሞ ኢየሱስ ነብይ ነው ብለን ነው የምናምነው። ማስረጃ አለኝ። ማስረጃውን ደግሞ ልንገርህ። በማስረጃ አስጨርሰው እንጂ ማስረጃውን ልንገርህ አንድ ጊዜ። ወይ ይቅርታ ፕሊስ አዳምጥ። በአንዴ ብዙ ቦታ እኮ ገባ። ወደ ዋናው አልገባሁማ። ወደ ዋናው ምንድን ነው ትልቁ ነገር? ኢየሱስ ነብይ ነው የሚለው መረጃ ብቻ ልስጥህ። ፕሊስ እኔ ያላ ጣዖት ነው የሚል መረጃ ልስጥህ እኮ። ቆይማ ብታዳምጠኝ ጥሩ ነበር። ተረጋጋ፣ በቃ ተረጋጋ። ኦኬ ምን ብለህናል? አላህ አምሳያ የለውም፣ የሰውን አይመስልም፣ ቢኖረውም እጅ እግር ቢኖረውም አይመስልም ብለሃል። እጅ ማለት ምን ማለት ነው? እጅ ምንድን ነው ጥቅሙ? እጅ ምሳሌ ጥቅሙ መስጠት ነው። ምሳሌ መስጠትና መስራት ነው እጅ ማለት ነው። ግን አላህ ደግሞ ከዚህ የተለየ ነው። እጅ ማለት እንደ ሰው እጅ ወይም እንደ ፍጡራን እጅ አይደለም እኮ። ምንድን ነው የአላህ እጅ ጥቅሙ? እሱ እኮ ጥቅሙ እኛ እንደምንሰራው ስራ ሊሆን አይችልም። በቃ እሱ አላህ Subhanahu Wa Ta'ala እሱ ብቻ ነው የሚያውቀው። ቆይ አደምን በምኑ ነው የሰራው? በቃሉ ነው ወይንስ በእጁ? በቃሉ ነው። በእጁ ፈጠረ የሚሉ ውሸታቸውን ነው ማለት ነው። አላህ አንድን ነገር ለመፍጠር ሲፈልግ ሁን ይለዋል፣ ሆኖ ይገኛል። ስለዚህ ቃሉ እጁ ተብሎ ሊጠራ ይችላል። ቃሉ እጁ አይደለም። እሱ አላህ እጅ አለ ካለ
የአላህ እጅ የፍጡራን እጅ አይመስልም ነው። ቆይ እኔ የኔና አንተም እጅ ብናስተያየው አይመሳሰልም። አላህ አደምን በቃሉ ነው የፈጠረው ወይንስ በእጁ? ወይንስ ቃሉ እጅ ተብሎ ይጠራል? አላህ በሸው መስራት ይችላል ማለት ሁን ካለው ይሆናል። እኔ አይችልም አልወጣኝም። ስለዚህ አላህ እጅ አለው ብለህ ነው የምታምነው? የለውም ብለህ ላቅልልህ። አለው ግን የማንንም እጅ የማይመስል እጅ ነው ያለው። መልካም። እጅ ማለት ምን ማለት ነው? እጅ እኛ ፍጡራን የምንሰራበት ወይም የምንጠቀምበት ያላህን የጠየቁ እጅ አለው እንጂ ምን አይነት እጅ እንደሆነ አላህ እሱ ብቻ ነው የሚያውቀው። ፍጡራን ማወቅ አይችልም። መክሉቅ እኔ ምን አይነት እጅ ነው ያለው አልጠየቅኩህም። ቀይ ነው፣ ጥቁር ነው፣ ወፍራም ነው፣ ቀጭን ነው ብዬ አልጠየቅኩህም። እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እኔ ደግሞ የምልህ እንደኛ እጅ አይደለም የአላህ እጅ የተለየ ነው። እሺ እኔ እንደማን አይነት እጅ ነው ያለው አላህ ብዬም አልጠየቅኩህም። አላህ እጅ አለው አልከኝ። እጅ አለው ስትል እጅ ማለት ምን ማለት ነው ውዬ ያልኩህ ነው። እጅ እንደኛ እኔ ደግሞ የምልህ እንደኛ ያለ እጅ አይደለም ነው። የኛን አይነት ብዬ አልጠየቅኩህም። የአላህ እጅ የኛን ይመስላል አይመስልም ብዬ አልጠየቅኩህም። ለአላህ እጅ አለው ስትል እጅ ማለት ምን ማለት ነው ብዬ ነው የጠየቅኩህ። እሺ አሁን እሺ፣ በዚህ ካልተግባባን ወደ ጉዳዩ ትንገባል። ኢየሱስ ነብይ ነው በሚለው እንግባባለን። እጅ አለው ስትል አላህን ምን እያልክ ነው? አስረዳኝ። አላህ እጅ አለው ብዬ ካመንኩኝ የሚሰጥበት እጅ አለው፣ ግን እንደኛ ያለ እጅ አይደለም ያልኩ ነው። እኔ እንደኛ እንደነሱ ለምን ትላለህ? እጅን ድፋይን አድርገው አብራራልኝ። እጅ ማለት እንደኛ ካልሆነ የኔ እጅ አሁን ትከሻዬ ላይ የተገጠመ 5 ጣት ያለው መዳፍ ያለው ምሰራበት ምሰጥበት ነው። ሚይዝበት ምጨብጥበት ማነሳበት ነው። ያላህ እንደዚህ አይደለም ካልክ እጁ ምን ሊሆን ይችላል ማለት ነው? አይኑ ሊሆን ይችላል፣ ወይም ቆዳው ሊሆን ይችላል፣ ወይም ምላሱ ሊሆን ይችላል። እንደኛ ስላልሆነ እጁ ወይንም ደግሞ እግሮቹ መካከል ሊሆን ይችላል እጁ፣ ወይንም ደግሞ ጀርባው ላይ ሊሆን ይችላል፣ ወይም ግንባሩ ላይ ሊሆን ይችላል። እንደኛ ስላልሆነ ግራና ቀኝ ካለው ጣቶች ካሉት 5 ጣት ካለው መዳፍ ካለው የሚያነሳበት የሚሰራበት ከሆነ ግን እንደኛ ነው። አሁን እጅ እያልክ ያለው ላላ ምንድን ነው? ዲፋይን አርገሱ። ይህ እጅ የሚባለው የአላህ እጅ የሚባለው ብቻ እኛ አሚሮ የማናውቀው ወይም ከመክሉቅ እንኳን እኛ አይደለንም ኢየሱስ እንኳን ስለዚህ ማታውቀው ነገር ነው። ስለዚህ አላህ እጅ አለው ብለህ የምታመልከው ስለዚህ ከአላህ እኩል የሆነ ግዑዝ ነገርም ሊሆን ይችላል እጅ የሚባል ማለት ነው። ላላ የለም፣ ከሱ የሱን የሚመስል የለም እኮ ከአላህ ጋር ማይመሳሰል ያላህ የሆነ ግዑዝ ነገር እንደዚህ አብሮት የቆመ ነገር ሊሆን ይችላል ማለት ነው። ሌላው አካሉ ጋር አብሮ የቆመ እጅ ተብሎ የሚጠራ ሊሆን ይችላል ማለት ነው። እኛ እንደምንገምተው አይደለም ያላህ እጅ። እሺ ወደ ጉዳዩ እንግባሽ። ምንድነው አንተ ንገረኝ። እሺ ምንድነው? እሺ እኔም እውቀት የተለያየ ነው። እኔ እውቀት ትንሽ ነው ብዙ አይደለም፣ ግን ማላቀውን አላቀም ብዬ ሄዳለሁ። ማቀውን ደግሞ ልንገርህ። ወደ ማቀው ጉዳይ ትልቁ ነገር አሁን አንተ በዚህ በካላመንክ እኛ ምሳሌ ሙስሊሞች ነብዩላህ ኢሳ አለይሂ ሰላም መልእክተኛ ነው እንላለን በቁርአን በመጽሐፍ ቅዱስም እንደዛ ብለን እናምናለን። ማስረጃ ከሰጠሁ አንተ አሁን ነብዩላህ ኢሳ ነብይ መሆኑን ማስረጃ ከሰጠሁ እስልምናን ትቀበላለህ? እኔ ጻፍኩት መጽሐፍ ላይ መሐመድ ሐሰተኛ ነብይ ነው አላህም ጣዖት ነው ብዬ ጽፌያለሁ። ትቀበላለህ አንተ? እኔ አንተን ጽሁፍ አልቀበልም እኮ እኔ መጽሐፍ ቅዱስን እኮ ነው የምሰጠው። እኔ ታዲያ መሐመድን ተረት ለምን ነው የምቀበለው? እኮ መሐመድን እኮ ቆይ መሐመድ እኮ አንድ ተራ ግለሰብ ክርስቶስ አስተምሮ ነቢያቶች ሰብከው ከ1000 ዓመት በኋላ የመጣ አንድ ተራ ግለሰብን የምትከተል ሰው ነው። ስለዚህ ሙሐመድ ሐሰተኛ ነብይ ነው ብዬ እኔ ስጽፍ አሁን ወይንም ደግሞ ልስጥ፣ እሺ የደምሳሽን መጽሐፍ ብሰጥ ትቀበላለህ? ፍቅር ሲዝም እምነት ሙሐመድ የኔን ሲሰብክ ነበረ፣ ቁርአን ተበርዟል፣ የኔም ስም ነቢያት ቁርአን ውስጥ ነበር ይላል። ትቀበላለህ? እሺ እኔ ምን አልገባም። እኔ እኮ ከቁርአን አይደለም እያልኩ ያለሁት ከሙሐመድ አይደለም እያልኩ ያለሁት ከመጽሐፍ ቅዱስ ነብይ ነኝ የሚለው ታምናለህ ወይ ነው? መልካም። ነብይ ማለት ምን ማለት ነው? የተላከ ነው፣ ለህዝቦች የሚያስተምር ነው። ግን እኔ ልስጥ መረጃው ነው። ነብይ ማለት ትርጉሙ ምንድን ነው? የተላከ ነው፣ ከፈጣሪ ዘንድ የተላከ ለህዝቦች የሚያስተላልፍ። ረሱልና ነብይ ልዩነቱ ምንድን ነው? ነብይ ማለት ለአጠቃላይ የተላከ ነው። ረሱል ማለት ደግሞ
የቻለውን ያህል ለተወሰነ ቦታ የሚላክ ነው። ወዴት? ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩት ነብይ ናቸው፣ ለሁሉም ማለት ነው። ቴንኪው። ስለዚህ ምን አልከን? ነብይ ማለት ለአጠቃላይ የተላከ፣ ረሱል ማለት ደግሞ ለተወሰነ አካባቢ የተላከ ነው አልከን። ቴንኪው። ስለዚህ ኢሳ ነብይ ነው እንደ እስልምና አስተምሮ ለዓለም የተላከ ነበረ። ሙሴ ነብይ ነው ለዓለም የተላከ ነበረ። ልክ ሙሐመድ ነብይ ነው እንዳልከው እነሱም ለዓለም የተላኩ ነበር። ሙሐመድ ብቻ ነው ለዓለም የተላከው የሚለውን አስተምሮ በጠረብ አልከው ማለት ነው። እናመሰግናለን። በራስ ዲፊኒሽን እሺ። ከእንትን ኢየሱስ ነብይ ነኝ ያለውን መሰረጃ ልስጥ ከመጽሐፍ ቅዱስ። እሺ አምጣ። ከዛ በኋላስ ነብይ ነኝ ካለ ታምንበታለህ? አምጣ አልኩህ እኮ። በመጀመሪያ ደረጃ ነብይ የሚለውን ዲፊኒሽን እስልምናን ስላፈረስክና እስልምና ሐሰተኛ መሆኑን ስላረጋገጥክልን ቴንኪው ብለናሃል። የእኛን እናስረዳ። ምክንያቱም ሙሳም ሌሎችም ነቢያቶች እንደ እስልምና ለዓለም ነው የተላኩት፣ መሐመድ ብቻ አይደለም ብሎናል። ነብይ ማለት ለዓለም የተላከ ነው፣ ረሱል ማለት ደግሞ ለሆነ አካባቢ ብቻ የተላከ ነው በማለት ከመሐመድ በፊት የነበሩ ነቢያቶች ተብለው ስለተጠሩ እነ ዳውድ እነ ሱሌማን ነቢይ ተብለው ስለተጠሩ ለዓለም ነው የተላኩት ብሎናል። ስለዚህ ሙሐመድ ደግሞ ለዓለም ብቻ ነው የተላከው የሚለውን አስተምሮ ስላፈረስክልን የእስልምና እንደ ወግማ ክርስትና ላይ ጥያቄ ካለ ግን ነብይ የሚል አምጣ። ነብይ ማለት ትርጉሙንም እንነግርሃለን በዛው። ጓይድ ቀጥል። እኔ አሁን በእምነቴ ወይም በራሴ ኢየሱስ ጌታ አይደለም መልእክተኛ ነው እላለሁ። ምክንያቱም እኔ አንዳች ላረግ አልችልም ይላል ኢየሱስ። ምሳሌ እኔ ከራሴ አንዳች ላረግ አይቻለኝም ይላል። አዳምጥ ጥቅሱን ብቻ አሁን ነብይ የሚለው ላይ ጨርስ። ቅድሚያ እዛም አትዝለል እኮ በነብይነቱ በኢየሱስ ነብይ ነው ጌታ ነው በሚለው ላይ ይሄን ልጨርስልህ እና አንዳች ላረግ አልችልም ካለ ኢየሱስ እንዴት አምላክ ይሆናል በሚል ነው። እና እኔ ከራሴ አንዳች ላረግ አይቻለኝም ይላል። እንደሰማሁ ፈርዴአለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና ይላል የዮሐንስ ወንጌል 5:30 ላይ። ምንድን ነው እዚህ ላይ የምታሰምርበት? የላከኝም ፍቃድ እንጂ ሲል ኢየሱስ የላከው አላህ ነው፣ ፈጣሪ ነው እንጂ ማን ነው ያለው? አላህ ይላል ቦታው ላይ። ይሄ እኮ መጽሐፍ ቅዱስ እኮ ነው። ከመጽሐፍ ቅዱስ ነው ማነብልህ። ማን የላከው ይላል? የላከኝ አላህ ይላል። አዳምጣ። እኔ ከራሴ አንዳች ላረግ አልችልም ካለ ኢየሱስ ነው እንጂ የሚለው አይደለ? ስለዚህ የላከው ፈጣሪ ነው፣ አላህ ነው። ቆይ ፕሊስ፣ የራስን ኢንተርፕሪቴሽን ኪስህ ክተት። መጽሐፋችንን ለእኛ ተውና ጥያቄ አለኝ ይሄን አብራሩልኝ በል አይሻልም? እኛ መጽሐፋችንን እናውቀዋለን። አንተ ተረተረ ስታወራ ልትውል ነው እንዴ? ታዲያ ጥያቄ ካለ ጥያቄ ልጠይቅ ነው እንጂ አንተን ተረተረ ልንሰማ ነው እንዴ? እስልምናን ሐሰተኛ አድርገህልናል። አሁን የጠቀስከውን ምላሽ እንስጥህ። ወይ ገና ነው። ይሄን ካላመንክበት ሌላም ትምሳለኛ እንስጥህ። ሁለት ጥያቄ ጠየቅ ፕሊስ። ነብይ የሚል ጥያቄ ጠየቅ። አሁን ደግሞ የጠቀስከው አለ ዮሐንስ ወንጌል ምዕራፍ 5 እሱ ላይ ምላሽ እንስጥህ። ወይ አንድ ልጨምርልህ። ስማማለህ? ትጠይቃለህ። ቀጣይ ትጠይቃለህ። አይሻልም? እሺ እቺን ብቻ መልስልህ። እሺ ካልክ ደግሞ አልከውን ብቻ መልስልህ። ኧረ ቆይ በቃ በእናትህ አንድ ቅድሚያ ይመለስልህ። ወንድማችን ቀጥልሽ። በአንዴ ስንት እንትን ነው የሚሆነው? መረባበሽ ነው የሚሆነው። ኤኒዌይስ ቢኒ ትሄድበታለህ። ዋናው ነገር ነብይ የሚሉት ዲፋይን ያደረገበት ነገር ተስማምቶኛል። ከመሐመድ በፊትም ሌሎች ነቢያቶች ተብለው ስለተጠሩ እንደምናስተምረው ሌሎች ነቢያቶች ደግሞ ለሀገራቸው ብቻ ነበር የተላኩት ብለው የሚያምኑት እስከዛሬ ማቀው እሱን ነበረ። ወንድማችን መጥቶ ግን ነብይ ማለት ለዓለም የተላከ ማለት ነው፣ ረሱል ማለት ደግሞ ለአንድ አካባቢ ብቻ የተላከ ማለት ነው በማለት እስልምናን አስተምሮ አፍርሶታል። ነብይ ማለት የቀድሞውን የሚያቅ ያለፈውንም የሚያቅ ወደፊቱንም የሚያቅ እንደማለት ነው። የሚያቅ ማለት ነው። ነብይ የሚለው ቃል በራሱ ሲተረጎም አርቆ የሚያቅ፣ የፊቱን የሚያቅ፣ የሚመጣውን የሚያቅ፣ ያለፈውን የሚያቅ ማለት ነው። ነብይ ዲፊኒሽኑ። ክርስቶስ እንደ ነቢያት እንዳንዱ ነው ወይ? አይደለም። እንደ ነቢያት እንዳንዱ አይደለም። ነቢያቶች የሚያውቁት ምንድነው? እሱ እግዚአብሔር ባሳወቃቸው ነው፣ እግዚአብሔር በገለጸላቸው ነው። ስላለፈውም ሆነ
ሊመጣ ስላለው አደጋም ሆነ መልካም ነገር ነቢያቶች ያውቃሉ ከሰው ይልቅ። የሚያውቁት ግን በባህሪያቸው ሳይሆን እግዚአብሔር አሳውቋቸው ነው የሚያውቁት። በጸጋ ነው የሚያውቁት። ስለዚህ ክርስቶስ ከነኛ እንደ ነቢያቱ በጸጋ ፈጣሪ ያሳውቆት ምናምን እሱ ማያውቅ ሆኖ አይደለም። በባህሪ የሚያውቅ ነው እሱ። በባህሪ ያለፈውን የሚመጣውን ያለውን የሚያውቅ ነው። ነቢይ ማለት የሚያውቅ ስለሆነ ማለት ነው። ይሄ ደግሞ እንደ ክርስትናው አስተምሮ በልባቸው ውስጥ እንኳን ያለን እንደሚያውቅ ማርቆስ ወንጌል ምዕራፍ 2 ላይ ከቁጥር 3 እስከ 8፣ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 4 እስከ 11፣ እንዲሁም ማቴዎስ ወንጌል ምዕራፍ 28 እግዚአብሔር ሁሉን እንደሚያውቅ ክርስቶስ ሁሉን እንደሚያውቅ ተገልጾ በልባቸው እንኳን ያለ ሊሰወረው እንደማይችል እንደሚያውቅ ተነግሯል። ስለዚህ በባህሪ የሚያውቅ እንደመሆኑ በስጋ ሲገለጥ ነቢይ ተብሎ ቢጠራ ችግር የለውም፣ ያውቃልና። ይሄ ደግሞ በክርስትናው ብቻ ሳይሆን ክርስቶስ የሚያውቀው በእስልምናውም የተሸሸገውን የተደበቀውን በቤታቸው ያደለቡትን የተሰወረውን የሚገልጥ የሚያውቅ እንደሆነ ሱረቱ አሊ ኢምራን 49ኛው ላይ እናንተ በቤታቸው የምትሸሽጉትንም የምትደብቁትንም አውቃለሁ ይላል። ኢሳ ገይብ የሆኑ ነገሮችን ሩቅ የሆኑ ነገሮችን ፈጣሪ ብቻ ነው የሚያውቀው ብለው ያምናሉ ሙስሊሞች። ኢሳ ግን የቁርአኑ እንደሚያውቅ በቤት የምታደብልቡትን የምትደብቁትንም አውቃለሁ ይላል። ሎክ ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም እኔ ከጌታችሁ ዘንድ በተአምራት ወደ እናንተ መጣው። እኔ ለእናንተ ከጭቃ ወፍ ቅርጽ እፈጥራለሁ። ቅርጽ መስራት በእስልምና ክልክል ነው። ምስል መስራት መላእክት ምስል ያለበት ስለማይገቡ ኢሳ በጭቃ ምስል ቅርጽ ሰራ። ቅርጽ መስራት ብቻ ሳይሆን በእርሱም እተነፍስባታለሁ። እፍ ብሎ እስትንፋስ ይሰጣታል። እስትንፋስ መስጠት የሚችል ፈጣሪ ብቻ ነው። በአላህም ፍቃድ ኦኬ እፈጥራለሁ። እኔ ለእናንተ እንደ ወፍ ቅርጽ እፈጥራለሁ። ከእናንተ ጌታ ጋር አዳምጥ፣ ስማ። በእርሱም ላይ በእርሱም እተነፍስበታለሁ። በአላህም ፍቃድ ወፍ ሆኖ አስወርዳለሁ። ወፍ ሆኖ አስወርደኝ በቃ ወፍ ይሆናል እና በአላህ ፈቃድም እውር ሆኖ የተወለደውንም ለምጸኛውንም አድናለሁ፣ ሙታንንም አስነሳለሁ፣ የምትበሉትንና ያው በቤታችሁ የምትደብቁትን ሁሉ እነግራችኋለሁ። ታያል ያ ስለዚህ ገይብ የሆኑ ሩቅ የሆኑ ነገሮችን እንኳን የሚያውቅ እንደሆነ ይናገራል። ከዚህ አንጻር ይሄንን ደግሞ በባህሪ የሚያውቅ እንደመሆኑ ነብይ ቢባል ችግር የለውም። ከነቢያት እንዳንዱ ግን በጸጋ የሚያውቅ አይደለም። ነብይ ማለት ወደፊቱን የሚያውቅ ያለፈውን የሚያውቅ አሁን ያለውን የሚያውቅ ማለት ነው። ነቢያቶች ግን ይህንን ወደፊት ሊመጣ ያለውን ከሰው ተለይተው ሲያውቁ በራሳቸው የሚያውቁ ሆነው ሳይሆን ፈጣሪ ያሳውቆላቸው ነው። ክርስቶስ ደግሞ በባህሪው የሚያውቅ ነው፣ ሁሉን የሚያውቅ ነው። ይህን አንብበውና እንዴ ኢየሱስም ወደ ፊልጶስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱም ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎች ደግሞ ኤርሚያስ ወይንም ከነቢያት እንዳንዱ ይታያል ከነቢያት እንዳንዱ ነው ይላሉ አሉት። እርሱ እናንተስ ማን እንደሆንኩ ትላላችሁ ብሎ መለሰላቸው። ሐዋርያት ደግሞ ምን ብሎ መለሱ? ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ወይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ።
እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም እያለ ይቀጥላል። ስለዚህ ከነቢያት እንደ አንዱ ብለው ሌሎቹ ውጭ ላይ ያሉት ለምሳሌ መሐመድ ክርስቶስን የማያውቁት ከሩቅ ያሉት ከነቢያት እንደ አንዱ ብለው ተናገረ። ክርስቶስ ግን እሱን የሚያውቁትን ነቢያትን ጠየቃቸው። እናንተስ እኔ ማን እንደሆንኩ ትላላችሁ አለ። ውጭ እንዳሉት እንደ ሌሎቹ ከነቢያት እንዳንዱት ነው የምትሉኝ? ኤልያስ ነው የምትሉኝ? ኤርሚያስ ነው የምትሉኝ ብሎ ሲጠይቃቸው ጴጥሮስ ምን ብሎ መለሰል? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ስለዚህ ኢየሱስ ክርስቶስ የሕያው የእግዚአብሔር ልጅ ነው፣ ከነቢያት እንደ አንዱ አይደለም። ይሄ የሕያው የእግዚአብሔር ልጅ ደግሞ ምንድን ነው? ዓለማትን የፈጠረ ዓለማት የተገኙበት ፈጣሪ ነው ብሎ እየመሰከረ ነው ማለት ነው። ለዚህ ደግሞ ዕብራውያን 1 ልክፈትላችሁና ከዛ በኋላ ወደ ፎይ እንሄዳለን። ችግር የለውም። ወይም ቅድም የጠየቀውም ጥያቄ ስላለ እሱን እንመልሳለን። ዕብራውያን 1 ላይ ዓለማትን በማን የፈጠረው የሚለውን እንየው። ይኸው እግዚአብሔር ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በማን በልጁ። አየህ፣ ኢየሱስ ዓለም የተፈጠረበት ልጁ ነው። በዚህ ዘመን በመጨረሻው ለእኛ ተናገረን። እርሱ አለ ማን? ክርስቶስ የክብሩ ነጸብራቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማይ በግርማው ቀኝ ተቀመጠ ይላል። ኃጢአታችንን በራሱ ካነጻ በኋላ ማለት ነው። ለሁለተኛም ጥያቄ መልስ ነው የሚሆንልህ። ስለዚህ ኢየሱስ ክርስቶስ ከነቢያት እንደ አንዱ አይደለም። አስቀድሞ እግዚአብሔር በነቢያት ተናግሮ መጨረሻ ደግሞ በማን ተናገረን? በልጁ ይላል ማለት ነው። ዓለማትን በፈጠረበት በልጁ። ስለዚህ ኢየሱስ ክርስቶስ መጽሐፍ ቅዱስ ምንም እንኳን ነቢይ ቢለውም ከነቢያት እንደ አንዱ አይደለም። ነቢይ ሲለው ምንድነው? አንድም በስጋ ተልኮ መምጣቱን፣ አንድም ደግሞ ነቢይ የሩቁን ያውቃልና ክርስቶስ ደግሞ የባህሪ አዋቂ ስለሆነ ሁሉን ያውቃል ከሚለው አንጻር ነው እንጂ ልክ እንደ ሙሴ ያለ እንደ ኤልያስ እንደ ኤርሚያስ ያለ ነቢይ አይደለም። ይኸው መጽሐፍ ቅዱስ ይመልሳል ማለት ነው። ስለዚህ ኢየሱስ ክርስቶስ የነቢያት አምላክ ነው። የእሱ ደግሞ የነቢያትን የላከ መሆኑን የማቴዎስ ወንጌል ምዕራፍ 23 ላይ ልክፈትልህና ቁጥር 34 ጀምሮ 33 ጀምሮ ይመስለኛል እንዲህ ይላል። ኢየሱስ ክርስቶስ ከአይሁድ ፈሪሳውያን ጋር በሚነጋገርበት ሰዓት ላይ ለእነሱም ሲመልስ ያንተን ጥያቄ እዚህ ላይ ይመለስላል። እናንተ እባቦች የእፉኝ ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እንሆ ነቢያትንና ጥበበኞችን ጸሐፎችንም ወደ እናንተ እልካለሁ። ከእነርሱም ትገላላችሁ፣ ትሰቅሉም አላችሁ፣ ከእነርሱም በምኩራብ ትገርፋላችሁ፣ ከከተማ ወደ ከተማ ታሳድዳላችሁ ብሎ ጌታችን መድኃኒታችን ኢየሱስ ይናገራል። ምን ያለ? ነቢያትና ጸሐፍት ፈሪሳዎችን ወደ እናንተ እልካለሁ። ስለዚህ እሱ የነቢያት አምላክ ስለሆነ ነቢይ ስላልሆነ ከነቢያት እንዳንዱ ስላልሆነ የነቢያት አምላክ ስለሆነ ነቢያትን ሁሉ የሚልከው እሱ ነው ማለት ነው፣ መጽሐፍ ቅዱስ እንደሚመሰክርለት። መልስን አገኘ ወንድማችን? መልሱ አንደኛ በሚገባ አላገኘውም። ሁለተኛ እንዲሁም ብዙ ምንም አንደኛ እኔ የጠየኩት ሌላ ነው፣ መመልሱት ሌላ ነው። ልንግባባ አልቻልን። ምክንያቱም እኔ ያልኩት ምንድን ነው ፈጣሪ ከሆነ አልኩኝ እኔ ከራሴ አንዳች ላደርግ አልቻለኝም እያለ እሱ ቆይ መለስልሃል። መጀመሪያ ነቢይ ነው አልከው ነው ነቢይ የሚለውን የመለስ ነው። ኦኬ እሱ መር ትችላላችሁ። እሱ የተለያየ እውቀት ስለሆነ እኔ እውቀቴ ብዙ ስላላለ የምችለውን ነው የምመልሰው። ገባ? አይ እሱ ሳይሆን ነቢይ የሚለው እኛ ጋር ምን ብለን አስረዳንህ? ነቢይ ማለት የወደፊቱን የሚያውቅ ያለፈው የሚያውቅ ያለው የሚያውቅ ነው። ከዛ አንጻር ነቢያቶች የሚያውቁት ምን አለ? ነቢያቶች ሌሎቹ የሚያውቁት ፈጣሪ እንዲያውቁ አድርጓቸው ነው። ኢየሱስ ግን በባህሪ የሚያውቅ ነው። ከዚህ አንጻር ነቢይ ብትለው ችግር የለም በባህሪ ስለሚያውቅ ብለን አለ። ነቢያቶችንም ደግሞ የላከው እሱ እንደሆነም ማሳያውን እንትና። ስለዚህ ነቢይ ማለት የሚያውቅ ማለት ነው። ወደፊቱን የሚያውቅ የሚተነብይ፣ ወደፊት ያለውን ትንቢት የሚናገር እንዲህ ይፈጸማል፣ እንዲህ ይሆናል፣ እንዲህ ይመጣል፣ ቅያማ እንደዚህ ይደርሳል፣ እንደዚህ ከመድረሱ በፊት እንዲህ ይፈጠራል፣ ወደፊት እንደዚህ ይመጣል፣ እንደዚህ እያለ የሚናገር ነው። አንድም ከዚህ አንጻር ወደፊቱን አውቆ የሚናገር እንደመሆኑ ነቢይ የሚለው ሊነገር ይችላል። ከነቢያቱ እንዳንዱ ግን አይደለም። ነቢያቶችንም የላከው ራሱ ክርስቶስ ነው ብለን አስረዳን። እዚህ ላይ ግልጽ ከሆነልህ ወደ ሁለተኛው ጥያቄ መሄድ እንችላለን። የተግባባ ነው። ምንድን ነው የተግባባ ነው? ነቢያቶች የወደፊትንም የሚያውቁ ያለፈውንም የሚተነብዩ ነቢያቶች ናቸው። ይሄ ተስማምቻለሁ። እኔም ይሄን አውቃለሁኝ። ይሄ ነቢያቶች ባህሪ ስለሆነ
ከነብያቶች አንዱ አይደለም ለምትለው አልስማማም። ምክንያቱ ደግሞ በብዙ ቦታ እሱ ነብይ ነኝ እንጂ አምላክ አላለም። ምሳሌ አምላኬ ይቷል። ፕሊዝ ዋይ ቶፒክ አደበላልቅ። ነቢያቶችን ራሱን የላካቸው አይደለ? እሱማ ፍጡር ሆኖ እንደመላክ ይችላል። እሱ እኮ እንደ አንድ ነብይ መሆኑ ነው። ቆይ ቴንክ ዩ። ፍጡር ከሆነ ነቢያቶችን መላክ አይችልም። አይችልም። እሱ ላይ ያዘልኝ። ቴንክ ዩ ደን which is በራስ አንደበት በራስ ምላስ ኢየሱስ አምላክ መሆኑን መሰከርክ ማለት ነው። ምክንያቱም ነቢያቶችን የላኩት እኔ ነኝ ስላለ ፍጡር ሆኖ ነቢያትን መላክ አይችልም ማለት። ክርስቶስ ደግሞ ምን አለ? ነቢያቶችን እኔ ልካለሁ እናንተም ትገድላላችሁ ብሎ የተናገረበታል። እሱም አምላክ ሆኖ በነበር አምላኬ ለምን ሌላ አርጉመንት ውስጥ አትግባ። ያንስ ፕሊስ እዛ ምን መልስልሃለን? አትሩጣ። አሁን እኮ ራስ ባመጣኸው ሎጂክ ነቢያትን መላክ የሚችል አምላክ ብቻ ነው፣ አምላክ እንጂ ፍጡር አይልክም አልክ። ስለዚህ ክርስቶስ ነቢያትን እንደሚልክ ስለተናገረ ስለዚህ አምላክ ነው በአንተው ሎጂክ መሰረት። እኔ አምላክ ነው የሚል እኮ አሳየነ ዩዘር ፎሎ አፕ ስላላደረክ እንጂ እኔን ማን ትላላችሁ ሰዎችስ ማን ይላሉ ማን ይብሉ ብሎ በጠየቃቸው ሰዓት አንዳንዶቹ ኤልያስ፣ አንዳንዶቹ ኤርሚያስ፣ አንዳንዶቹ ከነቢያት አንዱ ነህ ይሉሃል አሉት። ይሄን አልተቀበለም። ከነቢይ አንዱ ነኝ አላለም። ምክንያቱም ነቢይ ዘጸጋ ስላልሆነ እነኛ ነቢያት ዘጸጋ የሆኑትን ራሱ ስለላካቸው ራሱ ስለሾማቸው ስልጣን ስለሰጣቸው ለሱ ደግሞ መልስ ተሰጥህ ተአምሮቹ ሰርቷል። ለፎይ ተአምሮቹ ሰርቷል። ማን ስለ በማን ፈቃድ? በአላህ ፈቃድ። ፕሊስ አትሩጥ። ስንት ቦታ ነው የምገባው? አይምሮ ውስጥ ሁሉ የፈጠረበትን ጥያቄ የምትጠይቅ ከሆነ ጊዜ አይበቃንም። የቀድሞውን እንመልስልህ። እሺ ምን አንስተህ ነበረ? ዮሐንስ ወንጌል ምዕራፍ 5ን ጠቅሰሃል። ዮሐንስ ወንጌል ምዕራፍ 5 ሙሉን አንብበዋል ክፍሉን? እኔ ከራሴ አንዳች ላድረግ አይቻልም ካለ እሱ ካላደረገ የሚያደርገው ፈጣሪ ነው አንደኛው ጥያቄ። ክፍሉን ሙሉን አንብበዋል? በቃ የምችለው ያክል ነው ያስኩት። ስለምንድን ነው የሚያወራው? ዮሐንስ ወንጌል ምዕራፍ 5 ሲጀመር ስለምንድን ነው የሚያወራው እኮ? እዚህ ላይ የተጻፈው እኔ ያስኩት ነው። እንግዲህ ከላይ የተጻፈውን መጽሐፉን አንተ ዘርዝረው። እኔ ከራሴ አንዳች ላደርግ አይቻለኝም ያለው እንደሰማሁ ደምቅን ነው የላከኝ ፈቃድ እንጂ ፈቃዴን አልሻም ያለው ነው። አትጩዋ፣ ተረጋጋ። ያለ ሙሉ የምታነበው ኖሮ ይህንን ጥያቄ ብለህ እዛ አመጣም ነበረ። በተቻለ መጠን አንድ ምዕራፍ ስታነብ አንዲት ከመሀል ቁጥር ዮሐንስ ወንጌል ምዕራፍ 5ን ስታነብ ቁጥር 30 ጋር ከመሄድ በፊት ቁጥር 1 ምንድነው አውዱ 2 3 4 29 ቁጥሮች አሉ። ታሪኩ ስለምንድን ነው የሚያወራው ብለህ ብትቀጥል አምላክ እንደሆነ ከአይሁዶቹ ጋር የተመላለሰበት ግልጽ የሆነ ክፍል ነው። በተለይም ከቁጥር 16 ጀምሮ ያለው የተወሰነ በልበት ቢኒ። እሺ ምናልባት ጥያቄያቸው ሁሉ ጊዜ ሙሉን ስለማያነቡት ነው እንደዛ ነው የሚሆነው። ሙሉን ብታነቡት ግን ጥሩ ነው፣ መልካም ይሆን ነበረ። እንደዚህ ላድርግ ይታያል ይመስለኛል። ስለዚህ አሁን እዚህ ክፍል ላይ ኢየሱስ ክርስቶስ እንደዛ ብሎ የተናገረበት ዋነኛ ምክንያት ምንድን ነው የሚለውን አውዱን እያነበብን እንሂድ። ስለዚህ ይላል ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 ጀምሮ ላንብብልህ፣ ስማ በልብ አድርግ፣ ቆርጦ የሰጡህን ብቻ አይደለም። ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉት ነበር። ምንድነው? ክርስቶስ በሰንበት ስለሰራ በሰንበት መስራት ስለማይቻል ሕግ አላቸው። በሰንበት የሚሰራ ሰው ይገደል ስለሚል በብሉይ ኪዳን። ስለዚህ ሊገሉት ይፈልጉ ነበር። ክርስቶስ አሁን እዚህ ጋር ምን ብሎ እንደተናገረ ልብ ብለህ ስማ። ማን ነው በሰንበት የሚሰራው? በብሉይ ኪዳን ጊዜ እነሱ የሚያምኑት ምንድነው? እግዚአብሔር ብቻ ነው ሰንበትን የሚሰራው። ሰውን ስለሚያስተዳድር ሰስቴን ስለሚያደርግ በሰንበትም በምን የሚሰራው እግዚአብሔር ነው። ሕግም የተሰራው ለሰው ነው እንጂ ለአምላክ አይደለም። ገብቷል? ለምሳሌ አትግደል ይላል አይደለ? መጽሐፍ ቅዱስ አትግደል ይላል። አትግደል የሚለው የሚሰራው ለሰው ነው እንጂ ለእግዚአብሔር አይደለም። እግዚአብሔር ይገላልም ያድናልም ስለተባለ በሕጉ አይያዝም። ስለዚህ ኢየሱስ ክርስቶስ ምን አላቸው መሰለህ? እንዴት በሰንበት ትሰራለህ? ሙሴ እኮ ጽፎልናል፣ በሰንበት የተሰራ ሰው ይገደል ብሎናል ሲል ኢየሱስን ግን እንዲህ አላቸው፣ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምክንያቱም በሰንበት የሚሰራው ማን ነው? አምላክ ብቻ ነው። ስለዚህ ክርስቶስ አምላክ ነኝ ብሎ እየነገራቸው ነው።
እንግዲህ ተመልከት፣ አሁን እንደዚህ ብሎ ሲናገር አይሁዳውያን ገብታችኋል፣ እንደናንተ አይደሉም። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ምን አለ? በሰንበት ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው፣ በሰንበት የሚሰራው እግዚአብሔር ነው፣ በሰንበት የሚሰራው አምላክ ነው፣ እኔም ደግሞ እሰራለሁ ብሎ ስላለ ሊገሉት ይፈልጉ ነበር ብሎ ዮሐንስ አስቀመጠልን። ከዛ ኢየሱስ መለሰ። አሁን ብዙ አማልክት ያለ እንዳይመስላቸው ኢየሱስ ክርስቶስ ያው አንዱ አምላክ ከአብ ወጥቶ የመጣ እንደሆነ እንዲገባቸው እንዲህ ብሎ መለሰላቸው። ቁጥር 19 ላይ ይታይ ከሆነ ስለዚህም ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይቻለውም። ያ የሚያደርገውን ሁሉ ደግሞ እንዲሁ ወልድ እንዲሁ ደግሞ ያደርጋላል። ምን አለ ኢየሱስ? አብ ሲያደርግ ያየውን ወይም ደግሞ ከአባቱ ያየውን ነው ልጅ የሚያደርገው። ማየት ሲባል ዝም ብሎ አብ ሲሰራ አይቶ ወልድ ይሰራል ማለት አይደለም። አብ እንደሚሰራው ወልድ ይሰራል ማለት ነው። ገብቷል? ሲያደርግ ያየውን እንጂ ወልድ ከራሱ ማድረግ ምንም አይቻለውም ማለት ለምንድን ነው? እግዚአብሔር እኛ አንድ ነው ብለን እናምናለን። አንድ ፈቃድ ነው ያለው ብለን እናምናለን። የአብ ፈቃድ የወልድ ፈቃድ ነው ብለን እናምናለን። ሁለት አማልክት የለንም። ስለዚህ አብ የሚሰራውን ነው ወልድ የሚሰራው። ለምን? ወልድ ማለት የአብ ቃሉ ስለሆነ ቃሉ የእግዚአብሔር ቃል ነው ኢየሱስ ክርስቶስ ወይም ደግሞ ወልድ ወይ ልጁ የሚባለው። ስለዚህ አብ መስራት የሚፈልገው በማን በኩል ነው የሚሰራው? በቃሉ በኩል። ስለዚህ ከአብ ልብ የወጣውን ነገር በወልድ ቃልነት ይፈጸማል እንጂ ወልድ ደግሞ ከራሱ ሌላ ነገር አያደርግም። ለምሳሌ ልንገርህ፣ እግዚአብሔር ብርሃን ይሁን ብሎ ብርሃንን መፍጠር በሚፈልግበት ጊዜ ብርሃን ይሁን ሲል የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ብርሃንን ያመጣል እንጂ ከቃሉ በተቃራኒ የራሱ ፍላጎት ኖሮት ጨለማን አይፈጥርም እያለ ነው። ስለዚህ ሲነግራቸው ምን እያለ ነው? ላስጨርስ ብዬ ነው እንጂ ማዳምጥ ላስጨርስ ብዬ ነው እንጂ አንተም እያወራህ ያለው ምንድን ነው? የቃሉ ነው እንጂ እግዚአብሔር ያለው ነው ኢየሱስ ይሰራል ነው የምትለው። ስለዚህ እኔ እግዚአብሔር ሌላ ኢየሱስ ሌላ ነው እንጂ በዛ አላምንም። አንተ ያው ላስጨርስ ብዬ ዝም ብዬ የምንናገረው ነገር ምንድነው? እኮ እንዲገባ እኮ በደንብ እያስረዳው ነው። መከተል ካልቻልክ ችግሩ ያንተ ነው። ይዘር እግዚአብሔር ሌላ ኢየሱስ ሌላ ነው ብዬ ማምነው። እኛ አንድ አካል ብለን አናምንም። ኢየሱስ የእግዚአብሔር አብ ልጅ ነው ብለን ስለምናምን ማተር አያደርግም። እንደዛም ብለህ ብትረዳ ግን ትታረማለህ በኋላ። አንድ አካል ብለን ስለምናምን እሱማ ልጅ ታይሆን ማነው? እግዚአብሔር እኮ ልጅ የለውም። አሚሯችን ይሄን ያውቃል። ግን አባቴ ብሎ ስለሚጠራው ልጁ ነው አይባልም። እኔ እሱ ላይ አላምንም። ይሄ ልጅ መጮህ ብቻ እንደ ስራው አይምሯችን ስለሚያውቅ ልጅ ስለሌለው አልክ። የትኛው ነብይ ነው ልጅ የለውም ብሎ የሰበከ? የትኛው? አላህ ከሆነ ሙሐመድ ነው የነገረ። እሱ ጣዖት ነው። አንድ ነብይ አምላካችን ልጅ የለውም ያለው እኔ አከብራለሁ ብያለሁ። ቆይ ትነጋገር ታወራ ሌሎችም ጋር ሲሆን ክብር ይኖር ይችላል። እያዳመጥክ አሁን አስወጣለሁ። መረብሽ ከሆነ ፕሊዝ። አላህ ሚስት ስለሌለው ልጅ የለውም። አንድ ነብይ ነው ያልኩህ። አምላካችን ልጅ የለውም ያልኩህ ማን ነው? አላህን ከሆነ ሚስት ስለሌለው ነው። ሚስት ፈልግለት ልጅ እንዲኖረው። እኛ አምላካችን በባህሪው ልጅ ይኖረዋል ሚስት አግብቶ ብለን አላልንም። ነቢያቶችም አልሰበኩም እንደዛ። ነገር ግን በባህሪው ልጅ አለው። ልጁ የአብ ቃል የባህሪ ቃሉን ልጅ ብለው ይጠራሉ። አንተ ቁርአን ብለህ የምትጠራውን ማለት ነው። በቂያማ ቀን የገርጣ ሰው ሆኖ የሚመጣውን ቁርአን ያላ ቃል የምትለውን እነሱ ደግሞ ነቢያቶች የአብ የባህሪ ቃሉን ልጁ ብለው ይጠራሉ። የትኛው ነብይ ነው በአይምሯችን እንደምናውቀው ምናምን ብለህ ያልከው? የትኛው ነብይ ነው ፈጣሪ ልጅ የለውም ያሉ? እሺ አንድ ጥቀስ። እሺ እግዚአብሔር ልጁ ነው ኢየሱስ ልጁ ነው ብለህ ታምናለህ? ኦኬ ኢየሱስ የተናገረውን ታምናለህ? ምን አለ መሰለህ እማምነው ማላምነው አለ። ምክንያቱም የተዘበራረቀ ስላለ ፕሊስ አዳምጥ በቃ። ስለዚህ የምታመን ከሆነ እኔን ሳትጠይቀኝ ኢየሱስ ምን አለ? አባቴ እስከዛሬ ይሰራል እኔ እሰራለሁ። አባቴ እያለ ልጅ እንደሆነ ተናገረ። ዛሴት ከ600 ዓመት በኋላ ክርስቶስ አስተምሮ ከሄደ
ካረገ ነቢያቶች ሐዋርያቶች ከሰበኩ በኋላ ከሺህ ዓመት በኋላ የመጣ ሙሐመድ ኖ ኖ ኖ ኢየሱስ እኮ የእግዚአብሔር ልጅ አይደለም ስላለ ሙሐመድን መቀበል ይመስላል? ነቢያቶች አላስተማሩትን? ሰለሞን፣ ሙሴ፣ ኢሳያስ፣ ዕንባቆም ፕሬስ የትኛውም ያልሰበኩ ሰላም ናቸው። ፕሊስ አንተ ደግሞ ጣልቃ ትግባ። ይሰማል? ስለዚህ ይሄ ጠጅ ቤት ይመስላችኋል እንዴ አንዳንዴ? ስለዚህ የትኞቹም ነቢያቶች ያልሰበኩትን አንድ ሙሐመድ ብቻውን መጥቶ አይ አላህ ሚስት የለችውም ስለዚህ ልጅ የለውም ማስረጃ እንዴ ሚስት እኮ የለውም እንዴ ልጅ ይኖረዋል? በስጋ አስባችሁ ሰው የሚዋለደው አንድ ቆንጆ ኢትዮጵያዊ ወይም አንዲት ቆንጂት ህንዳዊትን አግብቶ ከእሷ ጋር ጨጉላ ምንትን ብሎ 9 ወር አርግዛ ምናምን እንደሚወለድ አይምሯችሁ ስለሚያስብ ለአምላክ እንደዛ እያሰባችሁ አይ ልጅ የለውም ሚስት ስለሌለው መረጃ ሱራ 601 ላይ ለእሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ኬታ መጣችሁ? ይህንን ማስረጃ ማን ነገረው? ሙሐመድን ሱራ 72 ከቁጥር 1 ጀምሮ ከጋኔን የሆኑ ጭፍሮች ሙሐመድ ጋር መጡና አላህ ሚስትና ልጅ ስለሌለው ልጅ የለውም ብለዋል። ማን? አጋንንቶች። እኔ አጋንንት ምስክር ሁጅ አድርጌ ማቆም አይደለሁም። ሙሴ ዘዳግም ምዕራፍ 32 ቁጥር 6፣ ዘዳግም ምዕራፍ 14 ቁጥር 1 የእግዚአብሔር ልጆች እንደሆንን ተናገረ። ኢሳይያስ 63 ቁጥር 16 ጀምሮ ተናገረ እኛ የእግዚአብሔር ልጆች መሆናችንን። እርሱ ብቻ ሳይሆን ኢሳይያስ ምዕራፍ 9 ቁጥር 6 ትንቢቱ ላይ በስጋ እንደሚገለጥ የእግዚአብሔር ልጅ ተናገረ። 53 ላይ ደግሞ ክንድህን ላክ ብሎ እርሱ የአብ ቃሉ የባህሪ ቃሉ የባህሪ ልጁ ክንድ እጅ ተብሎ እንደሚጠራ ነገረ። ሌሎችም በተመሳሳይ መሲሁ እንደሚመጣ ነገሩ። መዝሙረ ዳዊት በመዝሙሩ 110 ላይ ከቁጥር 1 ጀምሮ እስከ 4 ሰለሞን በተመሳሳይ ምዕራፍ 30 ላይ ከቁጥር 1 እስከ 4 ነገሩን። ልጅ አለው ብለው ነገሩን። በአዲስ ኪዳን ክርስቶስ መጣና አባቴ ብሎ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሎ ነገረን። በባህሪ አንድ መሆናቸውን በአካል ግን አንድ አለመሆናቸውን አንድ ነን በማለት ነገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብን በእኔ እንዳለ በማለት አንዱ በአንዱ ህልው እንደሆኑ ነገረን። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አብ እስከዛሬ ይሰራል፣ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ በማለት ከአባቱ ጋር አብሮ የፈጠረ አብሮ የሰራ መሆኑን ነገረን። ደግሞም ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 16 ጀምሮ ከቁጥር 13 ጀምሮ የአብ ልጅ መሆኑን በደቀ መዛሙርቱ ኮንፊርም በማድረግ አሳየ። እንዲሁም ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ ከሰማይ የወረደ ሕያው እንጀራ መሆኑን ብቻ ሳይሆን ከቁጥር 63 ጀምሮ እርሱ የአብ የባህሪ ልጅ መሆኑን ለነቢያቶቹ ለሐዋርያቶቹ በደንብ አረጋገጠላቸው። ያ የአብ የባህሪ ቃሉ የባህሪ ልጁ መሆኑን ጳውሎስ በዕብራውያን መልእክቱ ላይ ከቁጥር 1 ምዕራፍ 1 ከቁጥር 1 እስከ 3 የባህሪው ምሳሌ ነጸብራቁ እንደሆነ ነገረን። እንዲሁም አስቀድሞ በእግዚአብሔር መልክ እርሱ መኖሩንና በኋላ በስጋ መገለጡን ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 እስከ 8 ነገረን። እርሱ የማይታዩትን የሚታዩትን የፈጠረ የእግዚአብሔር የማይታየው የእርሱ ባህሪ ምሳሌ መሆኑን በቆላሲያስ ምዕራፍ 1 ቁጥር 15 ላይ ነገረን። እርሱ በስጋ የተገለጠ አምላክ መሆኑን በሮሜ መልእክቱ ላይ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ነገረን። ስለዚህ
እርሱ በስጋ የተገለጠ አምላክ መሆኑን ነገርን። ደግሞም እናንተ አምላካችን የምትሉት ለእኔ አባቴ ነው በማለት በዮሐንስ ወንጌል ምዕራፍ 8 ላይ ክርስቶስ ለአይሁዶቹ ባደረጉት ሙግት ላይ ካስረዳን ከ600 ዓመት በኋላ መጥቶ ሰንበዲ አጋንንቶች ነግረውኛል አላህ ሚስት ስለሌለው ልጅ የለውም ቢል አንቀበልም። ለምን? አንደኛ ሙሐመድ በጊዜው አልነበረም። ሁለተኛ ሙሐመድ ቋንቋውን የዛ የሚናገር አይደለም። ሶስተኛ ሙሐመድ የዛ ኮሚኒቲ አባል አይደለም። አራተኛ ሙሐመድ ነቢይ አይደለም። አምስተኛ የትኛውም ነቢይ ስለሱ የተናገረ የለም። ስድስተኛ ሙሐመድ የሌሎቹን ነቢያቶች አስተምሮ ተቃርኖ የመጣ ነው። ሰባተኛ ክርስቶስ ያስተማረውን ሙሉ ለሙሉ የሚጥስ ሐሰተኛ ነቢያቶች ማቴዎስ ወንጌል ምዕራፍ 7 ላይ ይመጣሉ የተባሉትን የሚያሟላ፣ ማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ይመጣሉ የተባሉትን የሚያሟላ ነው። ስምንተኛ አጋንንቶች ምስክር አድርገው የትኞቹም ነቢያቶች አላቀረቡም። አጋንንት ወንድማችን አጋንንት ነገረን እያሉ መረጃ አላቀረቡም። ሙሐመድ የአጋንንትን ምስክርነት ይዞ ስለመጣ እንቀበልም። እኛ የአጋንንት ምስክር መጽሐፍ ምን ይላል? እኛ ከሰበክንላችሁ የሰማይ መልአክ ቢሆን እንኳን ቢሰብክላችሁ የተረገመ ይሁን ይላል። እንዲሁም ደግሞ ሴጣን ራሱን የብርሃን መልአክ እስኪመስል ድረስ ይለውጣል ይላል። ስለዚህ እኛ ከሰበክንላችሁ ካስተማርናችሁ የተለየ የሚሰብክ ካለ እሱ የተረገመ ነው ይላል። ሙሐመድ ታዲያ እነኚህ ሁሉ አስተምሮ የተለየ አስተምሮ እንድን ነው የምንቀበለው? ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው ይለናል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እርሱ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። ሙሐመድ ደግሞ የመጣው ምንድን ነው? የአጋንንትን ምስክር ሊያስቀጥል ነው። ሙሐመድ የመጣው ለምንድን ነው? የአጋንንትን ምስክር ሊያስቀጥል። ክርስቶስ የመጣው ምንድን ነው? የአጋንንትን ምስክር ሊያፈርስ። ሙሐመድ ከክርስቶስ 600 ዓመት በኋላ መጥቶ ክርስቶስ ያፈረሰውን የአጋንንትን አስተምሮ ሙሐመድ ደግሞ ተቀበለና የአጋንንት ምስክር ተቀባይ ነው፣ አላህ ልጅና ሚስት የለውም ብለዋል። መጽሐፍ ቅዱስ የተጻፈው ዮሐንስ ወንጌል ምዕራፍ 21 ቁጥር 30 አካባቢ ላይ ይህ የተጻፈው የእግዚአብሔር ልጅ እርሱም ክርስቶስ መሆኑን አምናችሁ እንድድኑ ነው ይላል። ምን? እርሱ የእግዚአብሔር ልጅ በስጋ እንደመጣ አምናችሁ እንድድኑ ነው መጽሐፉ የተጻፈው ይላል። ቁርአን ደግሞ ከ600 ዓመት በኋላ መጣና ሱራ 18 ላይ ቁጥር 4 ጀምሮ ቁርአን የተጻፈው አላህ ልጅ ይዘዋል ያሉትን ሊያስፈራራ ሊያስጠነቅቅ ነው ይላል። መጽሐፍ ቅዱስን ሊቃረን የመጣን መጽሐፍ አንድ ተራ መጽሐፍ ለምን ነው? እሺ እፎይ ከጨረስክ ያው ዝም ብዬ እንዲያረብሽ ብዬ ነው ማለት ሰው እያወራ መግባት ደስ ስለማይል ብዬ ይነበብልህ። ያው ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ምን መጽሐፉ ራሱ የተጻፈው ምንድን ነው? ኢየሱስ የእግዚአብሔር ልጅ መሆኑን ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። ቁርአኑ ደግሞ ምን ይላል? 18:4 ሱራ 18:4 ቁርአኑስ ከዚህ ተቃራኒ ይመጣና አይ ቁርአን የተጻፈው ምን ሊል ነው ይለናል። እነዚያ አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው ምንድነው? አላህ ልጅ ይዟል ያሉትን ለማስፈራራት። መጽሐፍ ቅዱስ አስቀድሞ የተጻፈው ኢየሱስ የእግዚአብሔር ልጅ መሆኑን እንድታምኑ። ስለዚህ እኔ አጋንንት ምስክር አልቀበልም። ተቃውሞ ዝም ብሎ ሊቃወም ሰንበዲ አዳምጦ እንዲህ ብላችሁ ታምናላችሁ? ኦኬ እንዲህ ብዬ ልቃወም እያለ የጻፈን አንድ ጸሐፊ ለምን ተቀበለው? ጓይድ ቢን እሺ እፎይ ያው ላዳምጥ ብዬ ነው ላስጨርስ ብዬ ነው እንጂ ያው ቋንቋ እየገባኝ አይደለም። ግን አንዳንድ ብቻ አሁን ቅድም ስታወራ ሙሐመድ ከ600 ዓመት የመጣ እምነት ትላለህ። ነገር ግን ከአደም ጀምሮ ሙስሊም ነው። ማንኛውም ሰው ሙስሊም ሆኖ ነው የሚወለደው። ማስረጃ አይደለም ከአደም ጀምሮ ሙሐመድ ተወልዶ ነብይ እስከሆነባት ከድጃ ጋር አብሮ እስከነበረበት ዘዴ ሄራ ዋሻ ውስጥ ቡሃሪ 3 ላይ እስከዛች ቀን ድረስ ከዛች ወደኋላ ማለት ነው። ከዛ በፊት ወደዚህ ሳይሆን
እስከዛይ ድረስ እስልምና ሃይማኖት ተከታይ ናቸው ነቢያቶች የሚል ካመጣ አንድ ብዙ አይደለም አንድ ማስረጃ ካመጣን የንጽጽር ለዘላለም አቆማለሁ እና ከፍል አድርገ ይሄ መስጊድ ላይ የሚነግሯችሁን ተረት እኛ ጋር መጣችሁ እንደዚህ አንድ ብዙ አይደለም የተጠመቀ ክርስቲያን ይሆናል አይሆንም? እቺ የምታመርትልኝ እኮ ማስረጃ አምጣውን የጠየቅኩህን እኮ ያልተጠመቀ ክርስቲያን ይሆናል አይሆንም? አምስቱ ፊጥር አለብህ አንተ። ሳትገረዝ ሙስሊም መሆን አትችልም። መገረዝ ግዴታህ ነው። ሰላት መስገድ ግዴታህ ነው። ቀደም አርካኑል ኢስላም ይባሉ አሉ። ኢማኑል ኢስላም አዳም ኢማኑል ኢስላም አርካኑል ኢስላም ይባሉ አሉ። ሐጅ ማድረግ እንደዚህ በነኝ ማመን ተረቶች አሉ። በሙሐመድ ነብይነት ማመን ግዴታህ ነው። ሙሐመድ ነብይነት ደግሞ ሙሐመድ ሳይወለድ ሊያምን አይችልም። ሙሐመድ የተወለደው መቼ ነው? የዛሬ 1400 ምናምን ከዛ በፊት ሙሐመድ አልተወለደም። ስለዚህ ተግባባን። አሁን መጠይቅን ብቻ አንድ ማስረጃ አንደኛ አይወል ታዳመጥከኝ። አንደኛ አባታችን አደም ማስረጃን የጠየቁ ተረት አይደለም። ማስረጃ ከኔ ጋር ነው የምታወራው አይደል? እስልምና አለ ብለው ፎግረውሃል አይደለ? እሺ አደም ተጠምቋል። አስቁመኝ። አይ ተረት አይደለም። ሃይማኖታችን እስልምና ይባላል። እስልምና በ5 ነገር ተመስርቷል አለ። 5 ምሰሶዎች አሉት አለ። ኢማኑል ኢስላም የምትሉት 6 እናስተምራለን። ችግር የለም። ዋናው ላ ኢላሀ ኢለላህ ማለቱ ነው። እሺ አርካኑል ኢስላምስ? አርካኑል ኢስላም 5 ነው። መጀመሪያው ላ ኢላሀ ኢለላህ ምሰሶውን የጠየቁ 5ቱ ምሰሶዎቹ ምንድን ናቸው? መጀመሪያ ከአላህ ውጭ ሌላ አምላክ የለም። አንድ እሺ። ሁለተኛው ደግሞ በአላህ ካመነ ሰላት መስገድ ነው። ሶስተኛ ደግሞ ዘካ መስጠት ካለው ንብረት ላይ ለድሆች ዘካ መስጠት ነው። አራተኛ የተመታመልጣ መጾም ነው። አምስተኛ ከቻለ ገንዘብ ካለው ሐጅ መሐጀጅ ነው ማድረግ ነው። ኦኬ እዚህ ጋር ብለኸው ነበር። ሶስተኛ ላይ ምኑን በሙሐመድ ነብይነት ማመንስ እንዴ? መጀመሪያው እሱ ነው። ካላህ ውጭ ሌላ ጌታ እንደሌለና ነብዩ መሐመድም የአላህ መልእክተኛ እንደሆኑ ማመን የመጀመሪያው ነው። አላህ ብቻ ነበር ብለህ ያለፍከው ቅድም እንዴ? ከአላህና ከነብዩ ስም አንድ ነው። ወደ ኋላ ቀርቶ ይሆናል እንጂ ከአላህ ውጭ ሌላ አምላክ እንደሌለ አላህና መሐመድ ስም አንድ ነው። ምኑ አላህና መሐመድ ስም አንድ ነው? ምን አገናኝቶት? እግዚአብሔርና ኢየሱስ እንደሚታዩ መሐመድና ነብዩ መሐመድና አላህ ይለያል። አላህ ጌታ ነው። ፋይን ኩላ በመሐመድ ነብይነት ሻዳ ሳይዙ ሙስሊም መሆን ይችላሉ? አይችሉም። መሐመድ ከመወለዱ በፊት ታዲያ ሙስሊም ነበሩ የምትለኝስ? ነብያቶች በሙሉ ሙስሊም ነበሩ እና አሁን እየተጠመቀ ነው። ሰው ሲወለድ ነው ጀምር የሚጠመቀው ማለት ነው። ጨረስክ? ደን አደም አልተጠመቀም፣ ሐዋ አልተጠመቀም። ቆይ ተረተረትን ያዘው። በመሐመድ ነብይነት ሳያምኑ ሙስሊም መሆን አይችሉም ማለት። መሐመድ ነብይ የሆነው ደግሞ መቼ ነው? ተወልዶ ከ40 ዓመቱ ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ በደንብ አስተውል። እስከ 40 ዓመቱ ድረስ መሐመድ ሰዎች በማን ነበር ሻዳ የሚይዙት? አንድ ማስረጃ ነው የምጠይቅህ፣ ብዙ አይደለም። አንድ ማስረጃ ከመሐመድ በፊት ያለ ብዙ አይደለም የምጠይቅህ፣ አንድ ብቻ። ሃይማኖታችን እስልምና ነው ወይንም ደግሞ ሻዳ እንዲህ ብለን ያዝን የሚል አንድ ማስረጃ። ቀጥል። እሱማ ይኸውልህ በኑህ አሁን ምሳሌ በኑህ ጊዜ ያሉ በአላህ ማመንና በኑህ ነብይነት ማመን ግዴታ ነው። በኢየሱስ ዘመን ያሉ ደግሞ በአላህ ማመን ነው። ገባህ አይደለ? አሁን በእኛ ዘመን ሙሐመድ ማመን ነው። እያዳመጥከኝ አውራ። የሙሐመድን ተረት ከመጀመሪያ እስከ መጨረሻ ያነበብኩ ሰው ነኝ። ከቁርአንም ሆነ ከሐዲስም ሆነ ከተፍሲርም ሆነ ከሲራውም ሆነ የሙሐመድን ከሽንት ቤቱ እስከ መቃብሩ ድረስ ያነበብኩ ሰው ነኝ። ስለዚህ እንዲህ በቀላሉ ምሸውደኝ አይነት ሰው አይደለሁም። ስታወራ ከኔ ጋር ጥቅስ ጥቀስ፣ መረጃ ጥቀስ። የአንተን ተረት መስማት አልፈልግም። አንተም የኔን ተረት እንድትሰማ አልፈቅድም። እኔም አላወራብህም ተረት። አንተም ስታወራ ግን
ማስረጃ ኮት አድርግ። ይሄው ከሙሐመድ በፊት ክሌም አድርገሃል አይደለ? እስልምና በ5 መሰረቶች ተመሰርቷል። ከነኛ ውስጥ አንዱ ሻሃዳ ነው። ሻሃዳው እና በሙሐመድ እና በአላህ ማመን ነው። ሙሐመድ ደግሞ 40 ዓመት ላይ ነው ነብይ የሆነው። እስከ 40 ዓመቱ ድረስ የነበሩ ሰዎች በማን ነበር ሻሃዳ የሚይዙት? አንድ ማስረጃ ብቻ ከሰማኝ እኮ አንድ ማስረጃ በነብያቶች አሁን በኢሳ ጊዜ ያሉት በአላህ እንዲነ በኢየሱስ መላእክተኝነት ያምናሉ። ማስረጃ እንደው በሙሴ መላእክተኝነት ያምናሉ። እሺ ተረተረቱን ተመረጃ ታመጣለህ ታመጣ። እሺ ይሄን አንተ አረበኛችን እና እሺ ነብዩ ኢብራሂም ኢነል ሐነፊየተ ሚለተ ኢብራሂም ነው። ቀጥተኛው መንገድ ያሆነ ተከተል ኢብራሂም ነው። እሱ ደግሞ ሙስሊም ነው እና እሱን ታምናለህ አንተ ታምናለህ። አይረዳህም። እሱንም ልሞግትህና እንዴት እንደማራግፍህ ላሳየህ። ቆይ ሎጂኩን ላሳየህ። ቆይ ተስማምቻለሁ። ሙሐመድ አይምን ኢብራሂም አይሁዲም አይደለም ክርስቲያንም አይደለም፣ ወደ ቀጥተኛው መንገድ የተዘነበለ ነው አይደለ? ሙስሊም ነው እንጂ ለምን አይሁዲ አይደለም? እሱ ሙስሊም ነው። ተስማማው። ሎጂኩ እንዴት እንደሚበላህ ላሳየህ። ቁርአን በአብርሃም ጊዜ ነበረ። የነሱ ደግሞ ተውራት ነው። ተውራት ዘቡር ቁርአን በሙሐመድ ጊዜ ነው የመጣው። ጎበዝ። ሙሐመድ ግን ሙስሊም ነው አብርሃምን ያለበትን ሎጂክ ታውቃለህ? ይሄንን ሎጂክ ታየው ሙሐመድ ታየው አላህ ነው ያለው ያለበትን እኮ አላህ በለው። እሺ አላህ አብርሃም ሙስሊምም አይሁዲም አይደለም ክርስቲያንም አይደለም ያለው ለምን እንደሆነ ታውቃለህ? ክርስቲያንም አይደለም አይሁዲም አይደለም አልተባለም እኮ ሙስሊም ነው ቀጥታ የተባለው ኢብራሂም እኮ ለምን እንዳለ ታውቃለህ? ማን ምን እንዳለ አላህ ኢብራሂም ምን እንዳለ ላስረዳ። እሺ ምን ብለህናል? ባይዘ እስልምናን አፍርሰኸዋል። አሁንም ምን አልክ መሰለህ አንተ ተውራትና እንትን ነው በእነ ኢብራሂም ጊዜ ያለው አልክ። ቁርአን በሙሐመድ ጊዜ በአብርሃም ጊዜ አለ እንደ ብዬ ለጠየቁህ ምን አላቸው መሰላችሁ? ክርስቲያኖችና አይሁዶች ተከራከሩ። ክርስቲያኖቹ አብርሃም አባታችን ክርስቲያን ነው እምነቱ ብለው ተከራከሩ። አይሁዶቹ ደግሞ ኖ አብርሃም አባታችን ክርስቲያን አይደለም አይሁዲ ነው አሉ። ሙሐመድ ሁለቱንም ሰማቸው። በደንብ አስተውሉ ሙሐመድ እንዴት ሲሸውድ እንደነበረ። ክርስቲያኖቹ አይ አባታችን አብርሃምማ ክርስቲያን ነው እምነቱ ሲሉ፣ አይሁዶቹ ደግሞ ኖ አብርሃም አይሁዲ ነው አባታችን እምነቱ ይሁዲ ነው አሉ። ሙሐመድ ከሁለቱም ሰማና አብርሃም ክርስቲያንም አይደለም አይሁዲም አይደለም እንደውም ሙስሊም ነው አለ። ለዚህ ማረጋገጫውን ደግሞ ምንድነው እሱ ሲባል ተውራትና ኢንጂል በአብርሃም ጊዜ አልወረዱም። ይሄንኛው ተሳስቶ በአብርሃም ጊዜ ነበሩ አለ። ቁርአኑ እንደዛ ለሚለው ኢንጂልና ተውራት በአብርሃም ጊዜ ስላልወረዱ አብርሃም ሙስሊም ነው አይሁድ ነው ክርስቲያን ነው ለማለት አይሆኑም ለመረጃ። ስለዚህ አብርሃም ሙስሊም ነው አለ። ታዲያ ቁርአንን ስትጠቅስልኝ ቁርአን በአብርሃም ጊዜ ስላልወረደ ሙሐመድ ራሱ አይሁዶችና ክርስቲያኖች ላይ በተጠቀመው ሎጂክ አፈርድሜ ይበላል ማለት ነው። ምክንያቱም ቁርአን የወረደው ሙሐመድ ላይ ነው ብለህ ስለምታምን ቁርአን በአብርሃም ጊዜ ስላልወረደ መረጃ አይሆንም። ቁርአን ጥቅሱን ልስጥህ። ቁርአን ክፍሉን ልንገርህ። ይኸውልህ ኢየሱስ አምላክ ከሆነ ሰው ይገለኛል ብሎ መሯሯጥ፣ መፍራት፣ መራብ ለምን አስፈለገ? ምክንያቱም በመጽሐፍ ቅዱስ ምን ይላል? ከዚህ በኋላ ኢየሱስ በገሊላ ይዘዋወር ነበር አለ። በአይሁድ ግን ሊዘዋወር አልፈለገም። ምክንያቱም አይሁዳውያን ባለስልጣኖች ሊገሉት ይፈልጉ ነበር ይላል ዮሐንስ ወንጌል 7:11 ላይ። ሊገደል የሚሯሯጥ ከሰዎች የሚሸሸግ የሚራብ የሚጠማ እንዴት ፈጣሪ ይሆናል ብለህ ታምናለህ? ኦኬ አርጉመንት ትክክል አይደለም። ፓራፍሬዝ በስርዓት ብታደርገው ማለትም ጥቅሱ በስራ የሚለውን ብትል አሪፍ ነበረ። ጥቅሶች አንዳንዴ በስርዓት ካልተባሉ አስቸጋሪ ስለሚሆኑ ማለት ነው። ኤኒዌይስ ክርስቶስ እንዳይገሉኝ ብሎ የተሯሯጠበት እንትን ያለበት የለም። ነገር ግን ጊዜው ሳይደርስ ራሱን አሳልፎ አልሰጠም። ጊዜው ሲደርስ ግን ባይዞ ይሄ ሎጂክ ያስበልሃል።
ያስበላል። ክርስቶስ እውነተኛ የበጎቹ እረኛ ነው። ዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው እውነተኛ እረኛ ራሱ እንደሆነ በጎቹም ድምፁን እንደሚሰሙ እርሱም እንደሚያውቃቸው ስለ በጎቹም ነፍሱን አሳልፎ እንደሚሰጥ ክርስቶስ ተናግሯል። በጎቹን አርዶ የሚበላ እረኛ ሳይሆን ለበጎቹ ምግብ ሊሆን የመጣ እረኛ ነው። እኛ በጎቻችንን አደልበን አርደን ልንበላ ነው። ክርስቶስ የነፍሳችን እረኛ ግን የእኛን ነፍስ ሊያድን ስለኛ ነፍሱን እስከ መስጠት የወደደን ነው። ለበጎቹ ምግብ የሆነ እረኛ ሌባ የሆነ ወይንም ደግሞ ሐሰተኛ እረኛ ተኩላ ሲመጣ ሽፍታ ሲመጣ በጎቹን ለተኩላ በትኖ ወይንም ለሽፍታ በትኖ ይሸሻል። ክርስቶስ ግን በጎቹን ለሌባ ለወንበዴ አሳልፎ ማይሰጥ ራሱን ስለ በጎቹ አሳልፎ የሰጠ እውነተኛ እረኛ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 10 ላይ ስለ በጎቼ ነፍሴን አነሳ ዘንድ ስልጣን አለኝ፣ ከኔ ማንም አይወስዳትም፣ በፍቃዱ ግን እንደሚያነሳት እንደሚያኖራት ተናገረ። ስለማ ስለ በጎቹ። ይህን ስለምን ታደርጋለህ ክርስቶስ ሲባል ስለ ፍቅር እስከ ሞት ድረስ መውደድ መሆኑን ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ይናገራል። ይህንን ለማድረግ እንደመጣ ደግሞ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ነፍሱን ሊያገለግል ለምንድን ነበረ የተመታው? ለምንድን ነው ይሄ ሁሉ መከራ የተቀበለው? የመጣው ክርስቶስ ራሱ ስለኛ መከራን ሊቀበል ስለሆነ ገላትያ ምዕራፍ 3 ላይ ቁጥር 14 አካባቢ ላይ ስለኛ መከራን የእኛን በደል ተሸክሞ እሱ መከራን ሊቀበል ስለሆነ ሊመታ እንጂ ሊማታ አልመጣም። የኛ ጌታ ስለኛ ሊዋጋ በጦር ሊወጋ ሰዎችን ሳይሆን የመጣው በጦር ጎኑ ተወግቶ ምሕረትን፣ ፍቅርን፣ ትህትናን፣ ሰላምን ሊያስተምር የመጣ ምሳሌ ሊተውልን የመጣ ጌታ እንጂ ጦርዞ ሊዋጋ አይደለም የመጣው የኔና የናንተ ጌታ ጊዜው ሳይደርስ። ስለዚህ ክርስቶስ ጊዜው ሳይደርስ ራሱን አሳልፎ ነፍሱን አልሰጠም። ጊዜው ሲደርስ እርሱ በወሰናት እሱ በፈረዳት ሰዓት ግን ራሱን አሳልፎ ዮሐንስ ወንጌል ምዕራፍ 18 ላይ ከቁጥር 1 ጀምሮ ሊይዙት ሲመጡ አቅም አጥተው ማንን ትፈልጋላችሁ? ራሱ ገና ሲመጡ የሚመጣበትን አውቆ ይላል እኮ ወጥቶ ጠበቃቸው። ደግሞም አላቸው ማንን ትፈልጋላችሁ አላቸው። ማንን ትፈልጋላችሁ? ማንን? የናዝሬቱ ኢየሱስን እንፈልጋለን አሉ። ያ የናዝሬቱ ኢየሱስ የምትፈልጉት እኔ ነኝ አላቸው። መራራጥ አላስፈልገውም። እሱ ጊዜው ሲደርስ ታይሙ ሲሆን እሱ በወሰናት እሱ ባለው ማንን ትፈልጋላችሁ? ማንን ልትይዙ መጣችሁ አላቸው። አይናቸው ታውሯል፣ ልባቸው ታስሯል። የናዝሬቱ ኢየሱስን እንግዲያውስ እኔ ነኝ አላቸው። እኔ ነኝ ገና ሲላቸው ተዘረሩ፣ ወደቁ። ደግሞም ተነሱ፣ ደግሞም ጠየቃቸው ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን። እንግዲያውስ እነሱን ተዋቸው፣ እኔን ያዙኝ አላቸው። መሯሯጥ መሸሽ አልተጠበቀበትም። ስለ በጎቹ ራሱን አሳልፎ ሊሰጥ የመጣ ነው እና እነሱን እንዳነኩ እኔን ግን ያዙ አላቸው። ጴጥሮስ ሸቦላውን መዘዝ አድርጎ ከጠባቂዎች አንዱ ጆሮውን ቆረጠ። ጴጥሮስ ሴፍ የሚያነሳ በሴፍ ይሞታል። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ሴፍን ወደ ሰገባው መልስ። ጆሮውን አንስቶ ጆሮ ገጠመለት። ከዚህ በላይ የሚዋጉ ሰራዊት የለኝም ወይ? አባቴስ አይልክልኝም ወይ? ለምን እንዲህ ታደርጋለህ ጴጥሮስ? እችን ጽዋ ልጠጣት አይደል የመጣሁት? ስለ እናንተ ልሞት አይደል የመጣሁት? ቤዛ ልሆን አይደል? በሴፍ ልትከላከልልኝ አንተ ነው አይደለም? ጲላጦስ ጠየቀ። ንግስና ከዚህ ነው እንዲህ አለው። ምድራዊ ንጉሥ ልትሆን ነው አለው። ኖ ንግስና ከዚህ አይደለም አለው። ንጉሥ ሊያደርጉት በግድ እኮ ይፈልጉት ነበር እኮ ያኔ ሲሰወርባቸው ነበር። እነሱ ንጉሥ አድርገው ሊሾሙት ነው። እሱ ንግስናው ከምድራዊ አይደለም። እነሱ የሚያስቡት ምድራዊ ንጉሥ ሊያደርጉት ነው። እሱ ንጉሥ ሲባል ምድራዊ ንጉሥ አይደለም። የነገስታት ንጉሥ የሆነ እርሱ የሁሉ አስገኝ ነውና፣ ስለዚህ ጊዜው ሳይደርስ ይሰወርባቸው ነበር። ጊዜው ሲደርስ ግን ራሱን አሳልፎ ስለነሱ ስለ ሁላችን
ሰጥቷል በመስቀል ላይ እና እንደዛ ነው። ነገር ግን አንድ ታሪክ ልንገራችሁ። ስለ ወዳጆቹ ነፍስን ከመስጠት በላይ ከዚህ በላይ ምን አይነት ፍቅር አለ? ገና ጠላቶች ሳለን ግን ክርስቶስ ለእኛ ነፍሱን አሳልፎ እንደሰጠ ሮሜ መልእክቱ ላይ የሐዋርያ ቅዱስ ጳውሎስ ምዕራፍ 5 ከቁጥር 6 ጀምሮ አስቀምጦታል። ይሄም ደግሞ ፍቅር፣ ትሕትናን፣ ይቅርታን ማስተማሪያ መሆኑን ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ ቁጥር 25 አካባቢ ዘርዝሮታል። ይህንንም ደግሞ ዲያቆኑ እስጢፋኖስ በተግባር በሐዋርያት ሥራ ምዕራፍ 7 ላይ ከቁጥር 54 ጀምሮ ተግብሮታል። እየወጉት ለሚወጉት እንኳን ምሕረትን የለመነ ጌታ ደቀ መዝሙሩ እስጢፋኖስ ምን ሲል ነበረ? ከሰባ እርድት አንዱ ሆነው ዲያቆኑ እስጢፋኖስ በድንጋይ ሲወግሩት ለሚወግሩት እንኳን የሚሰሩትን አያውቁምና ጌታ ሆይ ይቅር በላቸው ይል ነበር። የኔና የናንተ ጌታ ይሄ ነው። ምክንያቱም ሞትን ፈርተን ሞትን ሸሽተን እኛ እንኳን የምንደበቅበት እንደሌለ እዚህ ስማች ነፍስና ስጋን የሚገሉትን እንጂ ስጋን የሚገሉትን ሁሉ አትፍሯቸው፣ ነፍስና ስጋን ገሎ በእሳት የሚያኖርን ፍሩ ብሎ የነገረን ጌታ እሱ ይሄንን ብሎን የሚሸሽበት የሚፈራበት የለም። ነገር ግን ስለኛ ተገብቶ የእኛን መከራ፣ የእኛን ፍርሃት፣ የእኛን ድካም፣ የእኛን ችግር እንዳለ ተቀብሏል። ስለኛ ይሄ ሁሉ መከራ ተቀብሏል። ቤዛ ሊሆን ምትክ ሊሆን ስለመጣ በባህሪ ግን እሱ እንደዛ ሆኖ አይደለም። ያን ሁሉ ግን ስለኛ በቤዛነት ተቀብሎታል እና ነፍሱን ስለ ወዳጆቹ በእንደዚህ አይነት ሁኔታ አሳልፎ ሰጥቷል። ሙሐመድ ግን አንድ ታሪክ አለ፣ አንድ ሐዲስ አለ። ሐዲሱ ምንድነው? እሱ መሰላችሁ ጦር ሜዳ ላይ የእሁድ ጦርነት ይመስለኛል 7 ነበሩ ከአንሳሪ የሆኑ 7 ነበሩ። ከዛ ሙሐመድ ምን አለ? ተደበቀ ዋሻ ውስጥና እንግዲህ እረኛ ነው ተተባለ። ክርስቶስ ምን አለ? መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል እንጂ በጎቹን አያስበላ። ሐሰተኛ እረኛ ግን እሱ ተደብቆ በጎቹን ያስበላል። ሙሐመድ ምን አለ? ሄዶ የሚዋጋልኝ በገነት ከኔ ጋር ይሆን አለ። ሄዳ አንደኛው ሊዋጋ አደረጉት፣ ገደሉት፣ ሞተ። አሁንም ሙሐመድ ምን አለ? በገነት ውስጥ ብዙ ሴት ታገኛላችሁ። ያው ስብከቱ እና ብዙ ከገነት አብራኝ መሆን የሚፈልግ ሄዶ የሚዋጋልኝ እኔ የሚያድነኝ አለ። ሁለተኛው ሄደ አደረጉት። ሶስተኛም ሄደ አደረጉት። አራተኛም ሄደ። አምስተኛም ሄደ። ስድስተኛንም ላከ፣ ጨረሱት። ሰባተኛውንም በገነት ከኔ ጋር ቢሆን ይሄድልኛል። ሰባተኛውንም ገደሉት። በኋላ ለሌሎቹ ከዛኛው ወገን ያሉትን እንዳለ እንትኖች ከአንሳሪ ወገን ሐዲሱን አየዋል፣ ቼክ አድርገዋል። ታስጨረሰ በኋላ ዛሬ ፍትሃዊ ያላደረግኩም አለ። አስጨርሶ ከተመለሰ በኋላ ማለት ነው። ክርስቶስ ግን አንተን ሊያስገድል ልኮ እሱ የሚደበቅ አይደለም። እንደ ሙሐመድ ራሱን አሳልፎ የሰጠ ነው። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ሐሰተኛ ግን ሌባ ወንበዴ በመጣ ቁጥር እሱ ተደብቆ በጎቹን ያስበላል። ዮሐንስ ወንጌል ምዕራፍ 10 እና አንብቦት። ሐዲሱን አንዴ ቼክ ላድርገው። ሜይ ቢ በቃላችሁ ታስታውሱታላችሁ ወይንስ ልፈልገው? ቃልና ቢን ያላችሁ ሙስጠራይ ተኝታችኋል? አይ ሰው እያወራኝ ነበር እዚያ አጠገቤ። ሶሪ ፈለከ? እሺ ፈለከ በቃ ጨረስን። አክቹዋሊ ቢኒ ዘይባ ማንሽ ዜነብ ነው። ዘይባ ጥያቄ ካላት ተቀበላት እስኪ። ጥያቄ ከሌላት ትማር፣ ችግር የለም። ዘይባ ሰላምሽ፣ እንኳን ደህና መጣሽ። ጥያቄ ካለሽ ጠይቂ። እኔ ጥያቄ የለኝም። ኦኬ ገብቶሻል?
አንተ በነኛ ኦኬ አንተ ሙስሊም 1789 መክፈል ትከፍታለህ? 1789 እሺ ሙስሊም 1789 ካሜራ ኦኬ ሀዲሱ ይሄ ነው ተቆርጦ ኦኬ it has been reported on the authority of Anas bin Malik that when the enemy got the upper hand on the day of battle of Uhud የሁድ ለታ ጠላት ዘባትሎ ፉድ አልታይ ስላለ እንዲህ ስትል የነገርኩህ ዘባትሎ ፉድ ልክ ነህ። ኦኬ በኡሁድ ጦርነት ላይ ጠላት አፐር ሃንድ ያገኙባቸዋል፣ የበላይ ይሆኑባቸዋል። እናም the messenger of Allah was left with only 7 men from the answer ከአንሰር ወገን የሆኑ 7 ወንዶች ብቻ ይቀሩታል። 2 men from the ቁረሽ፣ ሁለቱ ደግሞ ከቁረሽ የሆኑ ናቸው። በደንብ አስተውሉ። ጠላቶች የበላይ ሆኖባቸው 7 ከአንሳር የሆኑና 2 ከቁረሽ የሆኑ፣ ቁረሽ ማለት መሐመድ የወጣበት የዘር ሐረግ ነው። 7ቱ ደግሞ ከአንሳር ናቸው። ከዛ መሐመድ ምን አደረገ? when the enemy advanced toward him and overwhelmed him he said ጠላቶች እያየሉ የበላይ የሆኑባቸው መጥተዋል። እንግዲህ አሁን መሐመድ ማሚሻ አራዳው ጩልሌው ምን አለ እንግዲህ ዞር አደረገና ወደ እንትኖቹ ወደ አንሳሮቹ እንዲህ አላቸው who turned them away from us will attain paradise የሚመልሳቸው ካለ ወይም የሚያባርር ካለ ከኛ ጋር ገነት ይሆናል አለ። ራስ ተደብቆ ማለት ነው ጩልሌው will be my companion in paradise ከኔ ጋር ገነት ውስጥ ምን ይሆናል አለ? ኮምፓኒያን ይሆናል፣ ባልደረባ ይሆነኛል አለ። አስገድሎ እዚህ ገነት ትገባለህ። ገነት ደግሞ ያኔ ስመጣ ባልደረባ እንሆናለን፣ ጓደኛ እንሆናለን። A man from the answer came forward and fought the enemy until he was killed. ካንሰር የሆነ ሰውዬ ከዛ ሄደና ተዋጋ እስኪገደል ድረስ። The enemy advanced and overwhelmed him again. Again and he repeated the words. ጠላቶች አሁን ኦቨርዌልምድ ሆኑበት፣ እያየሉ መጡ፣ እየደጋገመው ማሜም ደግሞ መጣ። ምን አሁንም ይላል በገነት ውስጥ ባልደረባ ከኔ ጋር እንድትሆኑ ማነው ሄዶ የሚዋጋልኝ ይላል። who turns them away from us will attain paradise and will be my companion in paradise. አሁንም እነኚህ ሰዎች የሚያባረር የሚመልሳቸው በገነት ውስጥ ከኔ ጋር አብሮ መሆን የሚፈልግ ገነት ከኔ ጋር ይገባል ማለትም ገነት ውስጥ ባልደረባ እንሆናለን። ገነት ውስጥ እንግዲህ ከመሐመድ ጋር ባልደረባ ከሆናችሁ መሐመድ ቁጥር ስፍር የሌላቸው ሁር ላይኖችና የወሲብ እንትኖች ይሰጡታል። ቀብሞትም ገነት ውስጥ ማአት ሁር ላይኖች፣ ብዙ ሴቶች፣ 4000 ሰው የወሲብ ጉልበት ይሰጠዋል ነው የሚለው በናጀር አስቃላኒ ለመሐመድ። ገነት ስገባ 4000 የወሲብ ጉልበት ከተሰጠኝ በምድር ደግሞ ከ30 እስከ 40 ሰው የወሲብ ጉልበት ካለው ከመሐመድ ጋር ጓደኛ ከሆንኩ እንደሱ መሆን ከሆነ ኧረ ልሙት እኔ ልዋጋ ይልና ይሄዳል።
ያደርጉታል እነኛ። ኤኒዌይስ ኦኬ፣ የቱ ጋር ነበር? Who turns them away from us will attain paradise or will be my companion in paradise. አሁን ምን ይላል ደግሞ? ማንም ይመልሳቸው ገነት አብሮ የሚገባን ባልደረባ ይሆን ይላል። A man from the answer come forward and fought until he was killed. ታንሰር የሆነ ሰው ያውን የሚመጣና ሄዶ ይዋጋል፣ ይገደላል፣ ይዋጋል፣ ይገደላሉ። This state continued until the 7 answer were killed one after the other. ሰባቱም ተራ በተራ ተገደሉ። ተራ በተራ ያስገድላችኋል። ማሜ እንዲያል እየላከ ገነት ትገባላችሁ፣ ብዙ ሴቶች ታገኛላችሁ የሚል መወስወሻ ስላለ ከኔ ጋር ባልደረባ ትሆናላችሁ። ከፍ አድርገው። አታስምርበት፣ አታስምርበት፣ አታስምር። እኔ ጋር ተቆርጦ የሚታየኝ። ኦኬ ናው the messenger of Allah said to his two companions, we have not done justice to our companions. አስገድሎ ካስጨረሳቸው በኋላ አንሳሪዎችን ለሱ ጎሳ ለሆኑት ተዛምን አለ፣ ዛሬ ፍትህ አላደረግንም። ሰዎቹ ገነት እኮ ገብተን ብዙ ሴት እናገኛለን፣ በትልቅ እየሳህን እንበላለን፣ በትልቅ እየኩባያ ጠጅ እንጠጣለን ብለው እኮ ነው የሞቱት። ከሞቱ በኋላ ካለቁ በኋላ ለነኞቹ ዛሬ እኮ ፍትህ አለ አስጨርሷቸው። እሱ ተደብቆ እንደ አይጥ ጎሬ ውስጥ ተወሽቆ እነሱን አስጨርሰው ማለት ነው። ተጨረሳቸው በኋላ እኛ ፍትህ እኮ አላደረግንም ይላል። ደግሞ ክርስቶስ ግን ዮሐንስ ወንጌል ምዕራፍ 10 እና እናንብበው እና እንዝጋ። በጣም ቆየን ለካ አንተ በስመ አብ። ክርስቶስ የዚህ እንዴት ተቃራኒ ያስተምረውን ምንም አይገናኝ። 10 ስንት ነው የፈለከው? 10 ከቁጥር 1 ጀምር አድርገው፣ ከቁጥር 1 ጀምር አድርገው። እሺ ዮሐንስ ወንጌል ምዕራፍ 10 ከዚህ ጋር እንትን ይታያል። እሺ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚመጣ እርሱ ሌባ ወንበዴ ነው አለ። ከፈሩ በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። እኛ ጌታችን ድምፁን እናውቃለን፣ ያቀናል፣ እናውቀዋለን። እርሱ የአብ ልጅ ድምፁን እናውቃለን። ዘወትር እጁን ዘርግቶ ይጠብቀናል። ድምፃችንን ያውቃል፣ ድምፁን እናውቃለን። ሙስሊሞች ግን አያውቁትም፣ አምላካቸውን አያውቁም። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። የመሐመድን ድምፅ እንሸሻለን አናውቀውምና፣ ምክንያቱም ነቢያቶች አስተምረው ከነቢያቶች ተቃራኒ ያጋንንትን አስተምረው ዞ ስለመጣ እንዳያችሁት እንደዚህ ራሱ ተደብቆ ሌሎችን የሚያስገድል በገነት ብዙ ሴቶች ታገኛላችሁ፣ ብዙ እንትን ታገኛላችሁ ብሎ ካስጨረሰ በኋላ ሰዎቹ ካለቁ በኋላ አይ ጥሩ አላደረግንም የሚልን ሰው እንዴት ትከተላላችሁ? ትሸሹታላችሁ እንጂ ካሁን በኋላ። አሁን ይህንን ታሪክ ሰምታችሁ ሙሐመድ በገነት ውስጥ ከኔ ጋር ጓደኛ ትሆናላችሁ ተዋጉልኝ ቢላችሁ ትዋጉለታላችሁ? ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦች፣ ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ከፈር ሌባው ግን ሌባው ሲሰርቅ ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሌባው ምንድን ነው የሚመጣው? ለምንድን ነው? ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው። ሙሐመድ ሱራ 8 ቁጥር 1 ላይ የጦር ዘረፋ ገንዘቦች ይጠይቋል። የጦር ዘረፋ ገንዘቦች የአላህና የሙሐመድ ናቸው ካለ በኋላ ሊዘርፍ ሄዶ ሲያራግፏቸው ተደበቀና ሌሎቹን አስጨረሰ ማለት ነው። ሌሎችን አስጨረሰ። ይሄ የሚያሳየው ምንድን ነው? እሱ አስቀድሞ ክርስቶስ ምን ያህል እንደዚህ አይነት ነገር እንደነገረን፣ መልካም እረኛ ግን እኔ ነኝ አለ። መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ።
ነፍሶቹን ስለ በጎቹ የሚያኖረው ማን? መልካም እረኛ። ከፈርክ እረኛ ያልሆነ በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙሐመድ ተኩላ ሲመጣ ወይንም ተዋጊ ሲመጣ በጎቹን አስበላቸው፣ እሱ ተደብቆ። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛም ይሸሻል፣ ስለማይገደው ይሸሻል። ሶሪ። ስለዚህ ግድ አይሰጠውም። ስለሚሞቱት ግድ ስለማይሰጠው ምን አደረገ? አስበላቸው እንዳለ። እሱ ተደብቆ እሱ ሸሽቶ ገነት ትገባላችሁ ብሎ ክርስቶስ ስለ እኔና ስለ እናንተ ግድ ስለሚለው ስለ በጎቹ ነፍሱን አሳልፎ ይሰጣል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች ያውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ ከእነርሱም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁ። ስለዚህ አብ ይወደኛል፣ እኔ በፍቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ለአኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ችን ትእዛዝ ከአባት የተቀበሉ። እንግዲህ እያለ ይቀጥላል። ቁጥር 27 አድርገው ሙሉን አንብቡት እናንተ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም። ሙሐመድ ምን አለ? የዘላለም ሕይወት ታገኛላችሁ፣ ገነት ትገባላችሁ፣ ብዙ ሴት ይሰጣችኋል አይነት ስታፍ ካስገደላቸው በኋላ ከሞቱ በኋላ ፍትህ አላደረግንም ይላል። ክርስቶስስ አስገድሎ ሳይሆን ስለ አንተ ሞቶልህ ገነት እሰጥሃለሁ ይላል። አሁን አይበቃችሁም እናንተ ሰዎች? አሁን አይበቃችሁም? ከቤት ትወጣላችሁ አትወጡም? ዛሬ ስብከት ለምንድን ነው ስብከት ውስጥ የገባው? ዛሬ ምን አስቤ ነው? በኢየሱስ ስም አንዳንዱ ይገለጥልሃል እኮ። ምን አስቤ ነው ዛሬ እንደዚህ ያወራሁት? ኧረ በኢየሱስ ወሂ ወርዶ ነው። ኧረ በኢየሱስ በጣም አድክም። ምን አስቤ ነው ዛሬ እንደዚህ ቆይቼ ሁሉ ያወራሁት? ደህና አደሩ። በቃ እሺ፣ መልካም አዳር ቦስ። መልካም አዳር። ታዲያ ጥሩ እኮ ነው ያደረከው። ምንድን ነው መስበክ አሪፍ ነው። ለማንኛውም መልካም አዳር። መሽቶብሃል፣ ተኛ። እንትን አደረጋችሁኝ፣ ሰባኪ መሰርብኝ እኮ። አሪፍ ነው፣ አሪፍ ማይክ ብቻ ነው ያልያዝኩት። ደስ ይላል። ይኸው ቃለ ሕይወት ያሰማልን እያሉ ነው። ከዚህ ከርኩሰት ወተን አንዳንድ ጊዜ ያው መንፈሳዊ ህይወት የሚሆነውን ነገር የእግዚአብሔርን ቃል ማካፈልም ጥሩ ነገር ነው። በጣም ደስ የሚል ነው። ሁላችንም ያዋጣኛል ብሰብክ ሰባኪ ቢሆን እንዴት ነው እሱ? ቆይ ቀጥሎ ነው የሚመጣ ነው። አሁን ከረባት ምናምን የትኛው ሰባኪ ነው? ለማንኛውም ግን ከረባት እንገዛልኝ ነው። ደስ ይል ነበር። አዎ ገዛልሃለሁ። ግን ፓስተር ነው የምትሆኑ። እንደዛ ከሆነ ደግሞ ፓስተር እንድትሆን አልፈልግም። ቆብ ይገዛልሃል። መጀመሪያ የጀመርከውን ውዳሴ ማርያም ጨርስ። እሱን ጨርስ፣ እስከ እሑድ ዝለቅ። ከዛ በኋላ ድቁና ክህነት ይሰጥሃል። ከዛ በኋላ ነው አንተ አለ አይደል እንደ አቦጊዳ መጨረስ አቅቶህ እንትን ያልክ አቦጊዳ ላይ ቆንክ። አይ ውዳሴ ማርያም እኮ ይቀላል። አቦጊዳ እኮ ከባድ ነው። ምን ሆነ እስቲ በለው። አቦጊዳ እኮ በጣም ከባድ የሚባለው። ባለፈው አልሰማህም እንደ ያ ልጁ አቦጊዳ ምን ነበረ ያለው? አቦጊዳ ምን ትላላችሁ ነው? አቦጊዳ ሆያው ዮሐንስን ጨርሻለሁ። አቦጊዳ ምንድን ነበረ ነው? አቦጊዳ ሆያው ያለው መሰለኝ። እና አቦጊዳ አይ ዶንት ኖ ብቻ ነገር አቦጊዳ ሆዚ ሆዞ ነው እንደዛ ነገር ነው ያለው። መልእክተ ዮሐንስን ልበላችሁ። አቦጊዳ ሆዚ ወዛ አይ ዶንት ኖ እንደዛ ነገር። አሁን ደህና ደሩ ጨርሰናል። ዛሬ ይበቃናል።